ክፍሉን ከማንበብ እጀምርላችኋለሁ። እስከ ቁጥር 13 ያለችዋን ክፍል አነብላችሁና ከታች ያለውን ደግሞ ዲያቆን ይቀጥልበታል። እንዲህ ይላል የማርቆስ ወንጌል ምዕራፍ 7 ከቁጥር 1። ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ። ከደቀ መዛሙርቱም አንዳንድ በርኩስ ማለት ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድም ሁሉ የሽማግሎችን ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ከገበያም ተመልሰው ካልታጠቡ አይበሉም። ጽዋንም ማድጋንም የናስ ዕቃንም አልጋንም እንደ ማጠብ ሌላ ነገር ሊጠብቁት የተቀበሉትም ብዙ አሉ። ፈሪሳውያንና ጻፎችም ደቀ መዛሙርትም እንደ ሽማግሌዎች ወግ ስለምን አይሄዱም? ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። እርሱም ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ተብሎ እንደተጻፈ በእውነት ትንቢት ተናገረ። የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋንም እንደማጠብ የሰውን ወግ ትጠብቃላችሁ። ይህን የሚመሰለ ብዙ ሌላ ነገር ታደርጋላችሁ። እንዲህም አላቸው፣ ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ሙሴ አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሎ አልና፣ እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከእኔ የምትጠቀምበት ነገር ሁሉ ቁርባን ማለትም መባ ነው ቢሉ ለአባቱና ለእናቱ ምንም እንኳን ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ። እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ ብሎ ያስቀምጣል። ቃሉ ባለቤት መድኃኒታችን ከምስጋና ይሁን። ምዕራፍ 7 ከቁጥር 1 እስከ 13 ይህን ይመስላል። ዋርኒንግ እየሰጠኝ ነው እና አይ ዶንት ኖ ዋይ። እሺ ኮፒ ሊንክ ነው የሚባለው ወይ ደግሞ የሆነ ነገር አድርጉበት። ኦ ማይ ጋድ በዋርኒንግ ነው እየሰጠኝ ያለው። ኦ ደገመ። እሺ ሁለተኛም ዋርኒንግ እየሰጠኝ ነው። እሺ እስካለን ድረስ እንቀጥላለን አይደለ? እንደዛ ይሻላል። እናንተ እንግዲህ ኮፒ ሊንክ አድርጉት። ሁለተኛው ዋርኒንግ ሰጥቶኛል። ገና መጀመሪያ ነው። እሺ ይቅርታ ወንድም ጳላዲ፣ ቪዲዮ ስትዘጋና ባክግራውንድ ፎቶ ስትጠቀም ሪስትሪክሽን ይሰጣል። አፕላይ አድርገው ነው። ሁለት ዋርኒንግ ነው ሰጥቶኛል። ያ አፕላይ አድርገው፣ አፕላይ ይልሃል እኮ ያርግ ያለው ግን ገና አሁን ነበር የ7 ቀን ሰጥቶ የነበረ የለቀቀው አሁን ነበር። ልክ እንደለቀቀው ነው ወዲያው የሰጠኝ ድጋሚ ማለት ነው። ያው ችግር የለው። እኛ ወደ ትምህርታችን ምናልባት ጳላዲ ቪዲዮ ብታበራ ካሜራ አብራ እያሉ ነው ታች ሎዛ ምናልባት ለውጥ ሊያመጣ ይችላልና ካሜራ ብቻው ብታዞሩ ይሻላል። ካልሆነ ቪዲዮ ስታጠፋ ነው ፎቶ ስታረግ እንደዛ ስላመጣ ነው ቲክቶክ ሁላችንም ጋር ነው። ኦኬ እሺ። ስለዚህ እንዲህ ላድርግና ካሜራውን አብራና ፎይን እያሳየ አንተ ቀጥል። አይ ሜታዊት ነው ያለው ተዳ ግበል ቀጥል። ክፈቶ ካሜራውንና እሺ ስልኬን እያያችሁ እናንተ ትቀጥላላችሁ። የማርቆስ ወንጌል ምዕራፍ 7 ክፍሉን እያሳየኋችሁ እኔ መቀጠል እችላለሁ። ችግር የለም። እሺ ሰፊው ላይ ልሁን ወይስ እዚህ ላይ መሆን ይችላል? አይ ቲንክ በሰፊው ይሁን፣ ችግር የለም። እንዲታይ ችግር የለም። እንዲታይ ነው የምፈልገው። እሺ ለማንኛውም እንቀጥላለን። እሺ ቲንክ ፍሊፕ ደግሞ እንዳደረግ ኦኬ ቲንክ ዝም ብዬ እንደዚህ ነው የማደርገው። አይ ቲንክ ይታያል የሚል ተስፋ ስላለኝ እኔ እቀጥላለሁ ማለት ነው። መልካም እሺ የመጽሐፍ ቅዱሱን ክፍል ተመልከቱት። የምንመለከተው ከምዕራፍ 7 ከቁጥር 1 ይጀምራል ማለት ነው። ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ ብሎ ቅዱስ ማርቆስ ምዕራፍ 7ን ይጀምርልናል።
ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ። ቀደም ብለው ስትመለከቱ ፈሪሳውያንና ጻፎች ጌታ ይሳሳት እንደሆነ ወይንም ደግሞ ከቄሳር ጋር ለማጣለት ይከታተሉት ነበር ብለን ሄሮዳውያንንም ጠቅሰን ተመልክተናል። ልብ ካላችሁ የዮሐንስ ወንጌል ምዕራፍ 5 ከቁጥር 15 ላይም ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉት የሚፈልጉ ነበር ተብሎ ነግሯል። ይፈልጉት ነበር። ጌታ ኢየሱስ ክርስቶስ በሰንበት ይሄን አደረገ እያሉ ሕጋችንን ሽሯል ይፈረድበት ለማለት ለክስ ይፈልጉት ነበረ። ሉቃስም ይነግረናል። ተመልከቱት ምዕራፍ 11 ላይ ሁሉም ጻፎችን ፈሪሳውያን በአፉ የተናገረውን ሊነጥቁ ሲያደቡ እያለ ያስቀምጣል። እና ጌታ ባስተማረበት ወቅት በሚፈውስበት ወቅት ፈሪሳውያን ከበው ይከታተሉት ነበረ። ጻፎችም እንደዛው ጌታ ይሳሳት እንደሆነ ወይም ደግሞ ትራፑስ ለመክተት ማለት ነው ጌታን ይከተሉት ነበር። ጌታ በቅፍርናሆም ሳለ ይከተሉት ነበረ። ገሊላን እንዳለ በሙሉ አውራጃ ላይ በሙሉ በሚመላለስ ሰዓት ጌታን ይከታተሉት ነበር። ልብ በሉ ጸሐፍት ፈሪሳውያን ከየት ነው የሚመጡት? ከኢየሩሳሌም ማለት ነው። ኢየሩሳሌም መቅደሱ ያለበት ቦታ እንደሆነ ይታወቃል። ከመቅደሱ ወጥተው ምኩራብ ወዳሉበት ወደ የተለያየ አካባቢ ይመጣሉ። አንደኛው ቅፍርናሆም ነበር። ልብ ካላችሁ ቅፍርናሆም ሆኖ ጌታ በሚፈውስ ሰዓት ጌታን ለመክሰስ የተዘጋጁ ብዙዎች ነበሩ። ተአምራቱን አይተው ተደመው ተደንቀው ከማመን ይልቅ ቀንተው በምኑ በትምህርቱ እንዲሁም በማስተማሩ ወይም ደግሞ ተአምር ሲናገር ድንቅ ያስተምር ነበር ተብሏል አይደለም? በልዩ ሁኔታ እንደሱ ያለ መምህር አልታየም እስከሚባል ድረስ ተደንቀው በጥበቡ ተገርመው ይመለከቱ ነበር። ግን በዚህ አምነው እንደመቀበል ጌታ እንዲሳሳት ወይም ደግሞ ትራፕ ውስጥ ከተው ከቄሳር ጋር ጣልተው ለማስፈረድ ይከታተሉት ነበረ። ስለዚህ በቅናት ልባቸው ተሞልቶ እውነቱን ከማወቅ ይልቅ ከስር ከስር እየተከተሉ ጌታን ለማሳሳት ይሞክሩ ነበረ። ለዛም ነው ፈሪሳውያንና ከጻፎች መካከል ወይም ደግሞ ወገን ከኢየሩሳሌም የመጡ ወደ እርሱ ተሰበሰቡ ይላል። እነዚህ የተሰበሰቡ ልብ በሉ ጌታ እንዲያድናቸው ብዙዎች ወደ ጌታ መጥተዋል። ጌታ እንዲያድናቸው ማለት ነው። የስጋ ህመም ያለባቸው ከስጋ ህመም እንዲፈወሱ፣ መንፈስ ያለባቸው ከመንፈሳቸው ጌታ እንዲያላቀቃቸው ከዛ እንዳሉበት ማለት ነው። እና ጌታ ደጋግሞ ኃጢአት ተሰረየለች እያለ ጌታ ሁሉ ሲያስር ተመልክተዋል። ብዙዎች አምነው ልክ እንደዛች ሴት ማለት ነው የጌታን ጨርቅ ነክታ እንደዳነችው ሁሉ ብዙዎች ወደ ጌታ ይመጡ ይሰበሰቡ ነበረ። አብዛኞቹ ደግሞ ተአምር መስራቱን አይተው ድንቅ ሊመለከቱ፣ አንዳንዶች ደግሞ ስለ ትምህርቱ ውበት፣ ስለ ትምህርቱ መገረም ተሰብስበው ይመጡ ነበረ። ፈሪሳውያንና ጻፎች ግን የሚመጡት በልባቸው ስላለው ክፋት ጌታን ምን ለማድረግ ለማስገደል እንደሆነ ልብ በሉ። ተሰበሰቡ ይላል። ወደማ ወደ ጌታ ወደ እርሱ ተሰበሰቡ። ቀጥልና ቅዱስ ማርቆስ እንዲህ ይለናል። ከደቀ መዛሙርቱም አንዳንድ በርኩስ ማለትም ባልታጠበ እጅ እንጀራ ሲበሉ አዩ። አሁን ልብ ብላችሁ ተከታተሉ። የተሰበሰቡት ተአምር ሊመለከቱ ጌታ እንዲፈውሳቸው ጌታን አድነን ብለው ፈውስን ፈልገው ትምህርትን ፈልገው ሳይሆን የመጡት ሕጸጽን ፍለጋ ጌታን ለመክሰስ ነበር የመጡትና ልብ በሉ ባልታጠበ እጅ እንጀራ ሲበሉ አዩ ይላል። ማንን? በጌታ ሲያጡ በደቀ መዛሙርቱ ማለት ነው። ደቀ መዛሙርቱ እጃቸውን ሳይታጠቡ ቀርተው አይደለም። ልብ በሉ በአይሁዳውያን ልማድ ቀደም ብሎ ኦሪት ዘጸአት ላይ ስትመለከቱ ምዕራፍ 30 ከቁጥር 17 እስከ 21 ድረስ እግዚአብሔር ሙሴን እንዲህ ብሎ ተናገረው። የመታጠቢያም ሰንና መቀመጫውን ከናስ ስራ፣ በመገናኛውም ድንኳንና በመሠዊያው መካከል እርሱን አድርገው ውሃን ትጨምርበታለህ። አሮንምና ልጆቹም እጆቻቸውንና እግሮቻቸውን ይታጠቡበታል። ወደ መገናኛም ድንኳን በገቡ ጊዜ ለእግዚአብሔር የእሳት መስዋዕት ያቃጥሉ ዘንድ ወደ መሰዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል እያለ የመታጠብን ሪቹዋል በደንብ ያስቀምጣል። ይሄንን ሰፋ ብሎ የምትመለከቱ ዘሌዋውያን ላይ ነው። ዘሌዋውያን ከምዕራፍ 11 ጀምራችሁ ብትመለከቱ ስለ መንጻት ነው የሚያስቀምጠው። ምዕራፍ 15 ድረስ ይሄዳል። ስለመታጠብ ማለት ነው። አይሁዳውያን ከመንፈሳዊ ይልቅ ወደ ስጋዊ በጣም አደልተው መታጠብን እጅ መታጠብ ልክ እንደ መሐመዳውያን ማለት ነው። መሐመዳውያንም በእርግጥ ከሙስሊሞች መሐመድ የሚቆርጀው ከአይሁዳውያን ነው መታጠብን። ልክ እንደዛው ፊዚካል የሆነ ስጋ የሆነ ስለመታጠብ ከቆሻሻ በሳሙና ልክ እንደመታጠብ እንደዛ ያተኩሩ ነበረ። በልዩ ሁኔታ ግን ልብ በሉ በተለይ የግብፃውያን መተርጉማን መካከል ፋዘር ታድሮስ ማላቲ ከዚህ ጋር በተያያዘ ያስቀምጣሉ። ምን ይላሉ መሰላችሁ? አይሁዳውያንን ማለት ነው to understand why the Lord Christ criticized those Jewish washing ይልና
ጌታን ለምን ሊተቹ እንደመጡ መረዳት ከፈለግን ይላል we need to clarify what some scholars have said ስኮላሮች ምን እንዳሉ እንመልከት። በተለይ የአይሁዳውያንን ልማድ ባህላቸውን የሚያውቅ ማለት ነው። when a Jew wash his hand for purification እጁ እንዲነጻ በተለይ የመንጻት አሁን ልብያቸው ሲበሉ ምንም ነገር ሲያደርጉ አይሁዳውያን አልጋቸውን ሁሉ ሳይቀር ያጥቡ ስለነበር ይሄን ሁሉ ሪቹዋል ሲያደርጉ ወይም ስራ ሲፈጽሙ ለብ በሉ when a Jew wash his hand for purification he brings water in a ritual clean stone vessel ይላል። ልክ በድንጋይ የተዘጋጀ ልክ እንዳለ ማድጋ ልክ እንደዛ ውሃ የሚቀመጥበት እንደዛ ያዘጋጃሉ፣ ንጹሃንም ይከታሉ። he brings water in a ritual clean stone ካለ በኋላ then raise his hand እጁንም ከፍ ያደርግና pours a quantity of water over them እጁ ላይም ውሃ ያፈሳል። then lowering them and pouring another quantity of water from the wrist down to the fingers to be ritually purified እና ስለ ቆሻሻ መንጻት ሳይሆን መንፈሳዊ መንጻት ነው የሚያወራው። እጃቸውን ከላይ ጀምሮ ምን የሚባለው ድረስ ነው አይ ቲንክ ቁርጭምጭሚት ነው ለእጅ ነው መሰለኝ ደግሞ ለእጅ እንዴት ነው ከክንዳቸው ጀምሮ እስከ ጣታቸው ድረስ ውሃውን እያፈሰሱ ይጠርጋሉ ማለት ነው። ይህ የሚያደርጉት የመንጻት ስርዓትን ለማድረግ ራሱን የቻለ መንፈሳዊ የመንጻት ስርዓት ነው። አይሁዳውያን ሳሙና እያሹ የመፈተግ ጉዳይ አይደለም። በእርግጥ የኛ አንድምታ ላይም ስትመለከቱ እጃቸው እስከሚደማ ድረስ ይታጠቡ ነበር ብሎ ያስቀምጥልናል። በነገራችን ላይ አስተውላችሁ ከሆነ የማቴዎስ ወንጌል ላይ እንመለከተዋለን። የማቴዎስ ወንጌል ላይ ስትመለከቱ እጃቸው ተፈትጎ እስከሚደማ ድረስ ወይም ደግሞ እስከሚቀላ ድረስ ይታጠቡ ነበር ብሎ ነው የሚያስቀምጥልን። ይታጠቡ ነበር። ልብ በሉ። አሁን ይህንን ስርዓት ሐዋርያት አላደረጉትም። ለምን ካላችሁ ይህንን ስርዓት አይሁዳውያን የሚያደርጉት ሽብታ የሚባል አጋንንት እጃችን ላይ ያርፋል ካልታጠብን ብለው ስለሚያስቀምጡ ነው ብሎ ፋዘር ታድሮስ ማላቲ በመጽሐፋቸው ያስቀምጣሉ። ምን ማለት ነው ሽብታ የሚባል አጋንንት? the Jews believed that if he did not do this precisely an unclean spirit named ሽብታ would possess him leading to poverty and destruction ድህነትና ምን ባለበት ጥፋት ወዳለበት የሚመራ አንክሊን የሆነ መጥፎ አጋንንት በእነርሱ ላይ ይሰፍራል። ማን እጃቸውን እንደዚህ በማይታጠቡት ውስጥ ማለት ነው። ልብ በሉ። ከቆሻሻ መንጻት አይደለም ወይም ደግሞ በባክቴሪያ ተበክለው እንዲሞታሉ ምናምን እንዴት እንዲቆሽሸው እጃቸው አይደለም። ሐዋርያት ይህንን ስርዓት እጃቸው እስከሚፈተግ ድረስ ቀይ እስኪሆን ደም እስከሚሆን ድረስ የሚታጠቡትን ሁሌ ደጋግመው ማለት ነው እሱን ባለመፈጸማቸው ምክንያት ማለት ነው። ስለዚህ አይሁዳውያን በዚህ የተነሳ በተለይ ሚሽናን በተለይ የአይሁዳውያን መጽሐፍ የሚጻፉበት ታሪካቸው የሚጽፉበት ሚሽናን ሊጠቅስና ፋዘር ታድሮስ ማላቲ ስለ አንድ ራባይ ወይም መምህር ይጠቅሳሉ። ምን ይላሉ? ይህንን ስርዓት ሰዋዊ ስርዓትን እጅን ደጋግሞ መታጠብን ይህ አጋንንት ሽብታ የሚባለው እነሱ ላይ እንዳያርፍና ሞት እንዳይመጣባቸው ወይም ደግሞ ድህነትና ዲስትራክሽን እንዳይመጣባቸው ለመጠጥ ይሰጠው የነበረውን ውሃ እንኳን ከመጠጣት ይልቅ እጁ ላይ በማፍሰስ በጥም እስኪሞት ድረስ ቆይቶ ያውቃል ይላሉ። እና አንዱ ታሪክ የሞተም ማለት ነው። እንደውም እጁን ታጥቦ ልክ ደጋግሞ እንደዛ ባይታጠብ ኖሮ አይሁዳውያን የሚቀብሩት ከመናፍቃን ወገን ራሱን የቻለ ማለት ነው when a teacher refused to practice it ይላል። እንደዚህ አይነት መምህሮ ነው ይህንን የማይፈጽም ከሆነ መምህራን ብሎ ያለ ራባዮቹ ምን ያደርጉታል? ልብ በሉ። ሄሬቲክ ሴሜተሪ ነው የሚያስቀምጡት ልክ ሲሞት ማለት ነው። ወይም ደግሞ መናፍቃን ባሉበት የቀብር ቦታ ይቀብሩት ነበረ። ስለዚህ እጅን መታጠብ ትልቅ የነሱ መንፈሳዊ መንጻት ቆሻሻ አይደለም። ልብ በሉ። ከመንፈሳዊ ንጽህና ጋር የተያያዘ ነው እና አይሁዳውያን ይህን ያውቁ ነበርና ደቀ መዛሙርቱን ምን አሉ? ባልታጠበ እጅ እንጀራ ሲበሉ አዩ። አሁን ልብ በሉ። በርኩስም ማለት እርኩስ ብለው ያስቀመጠው ልብ በሉ የቆሻሻ ሳይሆን እርኩስ ከመንፈስ ጋር የሚያያዝ ነው። መንፈሳዊ ነገር ጋር ነው መርከስ። ልብ በሉ እሺ። መቆሸሽ ተብሎ አይደለም ረክሰዋል ነው ያሉት። ልክ ማንኛውም ፈሳሽ ከሰውነታቸው ሲወጣ ወይም ደግሞ አንዳንድ ስርዓት ላይ መቅደስ በማያስገባ ነገሮች ላይ ከቆሻሻ ነገር ሳይሆን ከንጽህና ወይም ደግሞ ስፔሲፊካሊ ደግሞ ከመበከል መንፈሳዊ ማለት ነው ስፒሪቹዋሊ ዲፋይል ከመሆን አንጻር ነው የሚያስቀምጡት። በርኩስ ብለው ነው ያስቀመጡት። ሐዋርያት እንደዛ ሲያደርጉ ስላዩ አሁን መክሰሻ አገኙ ማለት ነው። ቁጥር 3 ላይ እንዲህ ይለናል፣ ፈሪሳውያንና አይሁድም ሁሉ የሽማግሎች ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ብሎ ያስረዳናል። አሁን ማርቆስ ምን እያደረገ ነው? ከዚህ በፊት ልብ ብላችሁ ከሆነ አስተውላችሁ ከሆነ ቅዱስ ማርቆስ እየጻፈ ያለው የሮማውያን ባክግራውንድ አይሁዳውያን ብዙም ላልተረዱ ስለሆነ ከጻፈ በኋላ ያስረዳል። እጅ መታጠብ
ምን ማለት ነው? በርኩስ ማለት ነው ባልታጠበ እጅ እንጀራ ሲበሉ ምን ማለት ነው ብለው ለሚረዱ ሰዎች ፈሪሳውያንና አይሁድ ብሎ ያስቀምጣል። ምክንያቱም የሚያነቡት አይሁዳውያን ፕራይመሪ ስላልነበሩ ማለት ነው። ሁሉ የሽማግሎችን ወግ ሲጠብቁ የሽማግሎች ወግ ብሎ ያስቀምጣል። ወይም ደግሞ የራቢያዎቹን ወግ ማለት ነው። ደህና አድርገው ሳይታጠቡ አይበሉም። ደህና አድርገው በደንብ በሉ፣ ሳይታጠቡ አይደለም፣ ደህና አድርገው። ያም ማለት ደጋግመው ይሄ ሪቹዋሊስቲክ በሆነ መንፈሳዊ ስርዓት ባለው ሳይታጠቡ አይበሉም ነበር። ቅዱስ ማርቆስ ይህን ነው የሚያብራራልን። እኔ ለብ በሉ አይበሉም ነበር። ይህ ህግ ከታች ቁጥር 4 ላይ ከገበያም ተመልሰው ካልታጠቡ አይበሉም፣ ጽዋንም ማደጋንም የናስ ዕቃንም አልጋንም እንደማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አሉ ብሎ ያብራራልናል ቅዱስ ማርቆስ። ይቀጥልና አሁን ምንድን ነው ልብ ብላችሁ የሽማግሎች ወግ ሲጠብቁ ብሎ ያስቀምጣል። የሽማግሎች ወግ ጌታ አምላክ ያላስተማረውን ነገር ግን የሽማግሎች ወይ ደግሞ የራባዎቹ አዲስ ትምህርት ማለት ነው። አዲስ ትምህርት እጅን ታጥበው ልክ በዚህ ልክ መብላት ታላቅ ነገር ሆኖ አይደለም። ጌታ ቀድሞ የዘዳግም ምዕራፍ 4 ቁጥር 2 ላይ በሕግ ላይ በእግዚአብሔር ቃል ላይ እንዳይጨምሩ አዟል። ልብ በሉ እኔ ያዘዝኋችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኋችሁ ቃል ላይ አትጨምሩም ከእርሱም አታጎርሉም ብሎ ጌታ አዟቸዋል። ይህንን ያውቃሉ። ጌታ የሰጣቸውን ሕግ ምንም ላይ ጨምሩ ማለት ነው። ማንም መጨመር ሳይሆን ደግሞ ማሳነስም ደግሞ አይችልም። እኔ የማዝህን ነገር ሁሉ ታደርግ ዘንድ ጠብቅ፣ ምንም በእርሱ ላይ አትጨምር ከእርሱ ምንም አታጉድል ብሎ ዘዳግም 12:32 ላይ የሚያስቀምጣል። ማንም ማለት ነው መጨመርም መቀነስም። ስለዚህ የሽማግሌዎች ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ብሎ በደንብ አድርገው የሚያስቀምጠው ስለምን እንደሆነ ትረዳላችሁ። አምልኮታቸው ለእግዚአብሔር መገዛት በመንፈስ ከኃጢአት ከመንጻት ይልቅ ስጋዊ ከሆነ ቆሻሻ ከሚመስል ነገር ይሄ ሪቹዋሊስቲክ ከሆኑ ነገሮች ላይ አተኩረው ስለነበር ኢሳይያስ በመልእክቱ ላይ ምዕራፍ 29 በትንቢት ቁጥር 13 ላይ ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛል፣ ልቡ ግን ከኔ ራቀ ነው፣ በሰዎችም ስርዓት ትምህርት ብቻ ይፈራኛል ብሎ እንዳስቀመጠው አይሁዳውያን ልብ በሉ ፈሪሳውያንና ጻፍትን በመፍራት እጃቸውን እስኪለማ ድረስ ይታጠቡ ነበር። ልክ እንደዚህ እንዳይወነጀሉ ማለት ነው። ደቀ መዛሙርቱን አይተው ለመወንጀል እንደተነሱት እንዳይወነጀሉ ያደርጉ ነበር፣ በሰው ስርዓት ማለት ነው። እግዚአብሔር የልብን ንጽሕና የሚፈልግ አምላክ እንደሆነ ዘንግተው ልብ በሉ። ስለዚህ ከልባቸው ርቀዋል። ስርዓቱን ለመፈጸም ግን ይዳዳሉ በጣም አይሁዳውያን። ልብ በሉ በተለይ ፈሪሳውያንና ጸሐፍት የጌታን ማዳን የጌታን ተአምር ሊያዩ ሳይሆን የመጡት ስህተት ፍለጋ ነው። ሕጉን ያስጠበቁ መስሏቸው ነገር ግን የመጡት ሰዎች ላይ ሊፈርዱ አድብተው አልመው ተዘጋጅተው የመጡት። ስለዚህ ከልባቸው የመጡት ሕግን ለማስፈጸም የእግዚአብሔር ሕግ ኖርማል እንዲፈጸም ሳይሆን ሰዎችን ለመወንጀል ነው። ስለዚህ ለእርሱ የቀረቡ የሚመስሉ የእግዚአብሔር ሕዝብ የሚመስሉ በከንፈራቸው የደለሉት በተግባራቸው እንደው ከውጭ የሚታይ የሚያገለግሉ የሚመስሉ በጾማቸው የጠወለጉ ልክ እንደሚባሉት ማለት ነው። ልክ እንደዛው ናቸው እንጂ ልባቸው እግዚአብሔርን ከማወቅ የራቀ ነው። ልብ በሉ የራቀ ማለት ነው። ለዛም ነው አልጋቸውን እስከ ማጠብ ድረስ ይደርሱ ነበር። ከገበያም ተመልሰው ካልታጠቡ አይበሉም። ጽዋንም ማደጋንም የናስ ዕቃንም አልጋንም እንደማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አለ ብሎ ነው የሚያስቀምጣል ቅዱስ ማርቆስ። ብዙ አለ። ይህ ምን ያሳያል መሰላችሁ? እግዚአብሔር ያዘዛቸው ልባቸው ንጹህ እንዲሆን ከኃጢአት እንዲርቁ እንጂ ሰዋዊ የሆነውን ስርዓት ወይም ደግሞ ምሳሌ የተሰጣቸው ላይ አተኩረው እግዚአብሔር እንዲረሱት አይደለም። ለዛም ነው ትንቢተ ሚክያስ ምዕራፍ 6 ቁጥር 8 ላይ እግዚአብሔር ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን ብሎ ነው የሚያስቀምጠው። ከአምላኩ ጋር በትህትና እንዲሄድ በምሕረቱ እግዚአብሔርን እንዲወድ ምሕረትን ትወድ ዘንድ አይደለ? ከአምላክም ጋር በትህትና እንጂ ስርዓትን ይሄ አልጋ እስከማጠብ ጌታ አልጋቸውን አጣጠቡ አላጠቡ እያለ ደጋግሞ ስለማጠባቸው ጽዋው ማድጋው ደጋግሞ ስለመታጠቡ አይደለም ትኩረቱ። እነሱ ከኃጢአት እንዲጸሩ ለጣዖት ከተሰዋ እንዲርቁ ከመቆሸሽ ከምን መንፈሳዊ መቆሸሽ እንዲርቁ ጌታ የመጣው ማለት ነው፣ እሱን ሊያሳውቃቸው። እነሱ ግን እንደዛ አይደሉም። እነርሱ በልባቸው ርቀው በተግባራቸው ርቀው ነገር ግን በታይታ ለውጭ ማለት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 23 ላይ ቁጥር 23 ጀምሮ እስከ 28 ስትሄዱ እናንተ ግብዞች ጻፎችና ፈሪሳውያን
ከዝሙድና በደንብ ያዙልኝ፣ ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ይላል። ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተዉ ወዮላችሁ። በሕግ ያለውን ነገር ትተዋል እነሱ። ሌላው በደንብ ያዙ፣ ሳትተዉ ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልን የምትወጡ ብላ ያስቀምጣል። ትንንሽ ስርዓት እጅ ስለመታጠብ ያነሳሉ፣ እንደ ትልቅ ነገር ሊከሱ ይመጣሉ። እነርሱ ግን ትልቁን ማክበር ያለባቸውን የሰው ልጅ ረስተዋል። ከኃጢአት መራቅ እንዳለባቸውም ረስተዋል። ለአምላካቸውንም እንደዚሁ ዘንግተዋል። እናንተ ግብዞች ጻፎች፣ ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጩትን ወጪ ስለምታጠሩ ወዮላችሁ። አንተ ዕውር ፈሪሳውያን ውጭው ደግሞ ጥሩ እንዲሆን አስቀድመ የጽዋውንና የወጩን ውስጥን አጥራ። እናንተ ግብዞች ጻፍት ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮች ስትመስሉ ወዮላችሁ ብሎ ያስቀምጣል። በቁማቸው ቆመው ይታያሉ፣ ነገር ግን በኖራ ምን ያሉ የተለሰኑ መቃብሮች ማለት ነው። ሙታን ከመሆንም ባልፈው የተቀበሩ እነሱን ትመስላላችሁ። ለምን? በተግባር አያውቁትም እግዚአብሔርን። ትንንሽ ነገርን ሰዎችን ለመክሰሻ ያደርጋሉ። እርሱ መሐሪ እንደሆነ ልብ በሉ። ምሕረትም ትወድ ዘንድ ተብሎ የተነገረለት አምላክ እንደሆነ ረስተዋል፣ ሰዎችን ለማሽቆጥቆጥ ለመፈረጅ። ለዛም ነው ሐዋርያቱን በርኩስ ብለው ነው የሚጀምሩት። ሲጀምሩ ራሱ ማለት ነው በርኩስ እጅ ስለመንጻት አይደለም። እነርሱ ስለ እያንዳንዷ ትንንሹ ሕግ ናቸው። አብሯቸው ያለው ጌታ እንደሆነ አላስተዋሉም። ተአምሩን አልተመለከቱም። ትምህርቱን አላዩም። ለመክሰስና ለመክሰስ ብቻ ነው የመጡት፣ ለመክሰስ። ቀጥልና ያስቀምጥልናል። ተመልከቱ፣ ቁጥር 5ን ተመልከቱት። ፈሪሳውያንም ጻፎችም ደቀ መዛሙርትህ እንደ ሽማግሌዎች ወግ ስለምን አይሄዱም? ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። ልብ በሉ፣ ጠየቁት። ፈሪሳውያንም ጻፎችም ደቀ መዛሙርትህ እንደ ሽማግሌዎች ወግ፣ እንደ እግዚአብሔር አይልም፣ እንደ ሽማግሌዎች ወግ። ልብ ብላችሁ ማቴዎስ ምዕራፍ 15 ቁጥር 2 ላይ ደቀ መዛሙርቱ ስለምን የሽማግሌዎች ወግ ይተላለፋሉ ብሎ ያመጣል። ይተላለፋሉ። እንደ ሽማግሌዎች ወግ ስለምን አይሄዱም የሚለውን ይተላለፋሉ ጥያቄ ነው። ተላልፈዋል ማለት ነው። እንጀራ ሲበሉ እጃቸውን አይታጠቡምና አሉት ብለው ጥያቄውን ያስቀምጣል። ማቴዎስም እንደዛው ስለማን ወግ ነው እየጠረቀለው? ሽማግሌዎችን። የሽማግሌዎች ወግ ማለት የሽማግሌዎች ወግ ጌታ ልብ በሉ አሁን ይጣቅስላቸዋል። ቁጥር 6ን ስትመለከቱ እርሱ ግን ምን ይላል? እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ተብሎ እንደተጻፈ እውነት ትንቢት ተናገረ ይልና ያመጣል። የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋንም እንደማጠብ የሰውን ወግ ትጠብቃላችሁ፣ ይህንንም የመሰለ ብዙ ሌላ ነገር ታደርጋላችሁ ብሎ ጌታ ይኮንናቸዋል ማለት ነው። ይኮንናቸዋል። ልብ በሉ። ሊጠብቁ የተገባው የማንን ሕግ ነው? የእግዚአብሔርን ሕግ። ጌታስ ምንድን ነው የሚላቸው? ይህን የመሰለ ብዙ ሌላ ነገር ታደርጋላችሁ። ምን አይነት የመሰለ? የሰውን ወግ ትጠብቃላችሁ። የእግዚአብሔርን ግን አይጠብቁም። የእግዚአብሔርን ሕግ አይጠብቁም። የእግዚአብሔር ሕግ ምንድን ነው? ከኃጢአት እንዲርቁ አይደለም? ከኃጢአት እግዚአብሔር አዟቸዋል። እናትና አባትን አክብር እያለ 10 ትእዛዛት ለምሳሌ አሉ አይደለ? ዘጸአት ምዕራፍ 20 ላይ አስቀምጧል። ምሳሌ አድርጎ የሚጠቅሰው እሱን ነው። አሁን ምናልባት ዝቅ ስትሉ ስትመለከቱ ሙሴ አባትና እናትህን አክብር፣ ደግሞም አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሎላልና እናንተ ግን ትላላችሁ እያለ ጌታ እነሱ ያላከበሩትን ሕግ ያመጣል። ዘጸአት 12 ላይ ያለውን ማለት ነው። እናትና አባትን ማክበር የእግዚአብሔር ትእዛዝ ነው። እናትና አባትን አለመሳደብ፣ አለማቃለል ግድ እንደሆነ ደግሞ እሱም ደግሞ እንደሚያስቀጣ እዛው ዘጸአት 21 ቁጥር 17 ላይ ነግሮናል። ነገር ግን አይሁዳውያን ኖርማል የሰው የሆነ ሕግን በጣም ክብር ሰጥተው ከፍ አድርገው ስለተቀመጡ ለራሳቸውም ጥቅም እንዲሆንላቸው ብዙ ስራ ስለሰሩ የእግዚአብሔርን ሕግ ረስተውት ነበረ። ስለዚህ
እግዚአብሔር ካዘዘው መንፈስ ቅዱስ ካዘዘው እየወጡ ነበረ፣ የራሳቸውን ሕግ እየጨመሩ ማለት ነው። የራሳቸውን ሕግ እየጨመሩ ግልጽ ነው። የራሳቸውን እየጨመሩ ለብዛም ነው ደቀ መዛሙርቱ እንደ ሽማግሌዎች በግሉ ብለው ያስቀምጡ። ይህ ሽማግሌዎች ምንድን ነው? ለዛ ነው በነገራችን ላይ ቅዱስ ጳውሎስ ያስጠነቅቃል ቆላስይስ መልእክቱ ምዕራፍ 2 ቁጥር 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓላማዊ እንደ መጀመሪያው ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። እንደ ሰው ወግ እንደ ክርስቶስ ያልሆነ ወይም ደግሞ እንደ እግዚአብሔር ያልሆነ ማለት ነው። እግዚአብሔር ያዘዛቸው ከኃጢአት እንዲርቁ እጅ ላይ ካለ ቆሻሻ ይልቅ ከልብ ቆሻሻ እንዲነጹ ፕራዮሪታይዝ እያስቀመጠ ነው። መታጠብ አያስፈልግም፣ መንጻት አያስፈልግም እያለ አይደለም። እነሱ በሚሉት ልክ ግን ያለ ከእግዚአብሔር ሕግ የራቀ ማለት ነው አይደለም። አጋንንት እጃቸው ላይ ያርፋል። ስለዚህ ይሄ ሰውዬ ባለመታጠቡ አጋንንት ይዟል፣ ድሃም ይሆናል እስከ ማለት ድረስ ግን አይደለም። ለዛም ነው ጌታ ኢሳይያስን የሚጠቅሰው ማለት ነው። ልብ በሉ። ጌታን እየጠየቁት ያሉት አይሁዳውያን የእግዚአብሔርን ሕግ ስለመተላለፍ ሳይሆን የሽማግሌዎች ስለመተላለፍ ስለ ሰው ሕግ ነው እየጠየቁት ያሉት። እርሱ ግን እንዲህ አላቸው፣ ኢሳይያስ እናንተ ስለ ግብዞች ልብ በሉ። ስለ እነርሱ ኢሳይያስ በትንቢት የተናገረውን ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ብሎ ኮነናቸው ማለት ነው። ኮነናቸው። አይ ሕጉ እኮ ልክ ነው እናንተ የጠቀሳችሁት እንዲህ ነው ብሎ አላለም ጌታ። በልባቸው ያለውን ክፋት ነው የገለጠው። እየከሰሱ ያሉት ሐዋርያቱን ከምን አንጻር ነው? ከፍርድ አንጻር ነገር ጌታ ላይ ለመጎንጎን አንተ ሐዋርያትን አልተቆጣህም፣ የሚከተሉን አልተቆጣህም እና ብለው ጌታ ላይ ፍርድ ለመፍረድ በሐሰት ለመመስከር ማለት ነው። ይሄን እናውቋልና በልባቸው ግን ክፋት ብቻ እንዳላውቆ ምን አለ? ልባችሁ ወይም ደግሞ ልቡ ግን ከኔ የራቀ ነው፣ በጣም የራቀ ነው። በጣም ኢሳይያስ ምዕራፍ 29 ላይ ነው ያለው በነገራችን ላይ ቁጥር 13 ጌታም ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና በሰዎች ስርዓትና ትምህርት ብቻ ይፈራኛል። በሰዎች ስርዓትና ትምህርት ብሎ ያስቀመጠው ይህንን ነው። እንደ ሽማግሌዎች ወግ የተባለ ማለት ነው። ቅዱስ ጳውሎስም ልክ እንደዛ በሰው የሚለው እግዚአብሔርን የሚፈሩት እነዚህ የአይሁድ ካህናት ወይም ደግሞ እዚህ ጋር ስፔሲፊክሊ ጸሐፍትና ፈሪሳውያን ባወጡት ሕግ ነው እግዚአብሔርን የሚፈሩት። መታጠብ አለመታጠብ፣ ልብ በሉ። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ እግዚአብሔር ግን ሳሙኤልን ፊቱን የቁመቱንና በደንብ ያዙ የቁመቱንም ዘለግታቴ ሰው እንዲያይ እግዚአብሔርን አየምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብ ያያል አለው ብሎ ያስቀምጣል። እግዚአብሔር ምንድን ነው የሚያው? ልብን። ሰው ግን ፊትን ነው የሚያየው። እነርሱም ሰውን አይተው እጃቸው እንዲታጠቡ እንዲፈትጉ በሰው ስርዓት ማለት ነው ይፈልጉ ነበር። ልባቸው ግን እግዚአብሔርን አያውቀው። እግዚአብሔር ግን የልብን ነው የሚያይ። እጃቸውን መፈተጋቸውን አለመፈተጋቸውን እሱን አይደለም የሚመለከት፣ ወይም ደግሞ ስለሚያቀርቡት መስዋዕት አይደለም፣ እግዚአብሔር ለሚሰጡት መስዋዕት አይደለም። ይህን ያህል መስዋዕት አቅርቧል ብሎ ጌታ ለአይሁዳውያን ፊት ለፊት በሰው ፊት ለፊት እልል ስላስባለን አይደለም። በነገራችን ላይ መስዋዕትን ብትወድስ በሰጠው ነበር፣ የሚቃጠለው መስዋዕት ደስ አያሰኝም ነው የሚል መዝሙረኛው መዝሙር 50። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ተብሎ ነው የተቀመጠልን እንጂ አይ እንደው ብትሰጡ በሚታይ ስርዓት ብትገዙ እና እግዚአብሔርን ብዙም ባትገዙትና ባታውቁት ችግር የለውም አልተባልንም። እግዚአብሔር የሚፈልግ የተሰበረ ልብ እንጂ እጅ መፈተግ እስኪደማ ድረስ አይደለም። ልብ በሉ። በጣም ብዙ ያስተዋሉ የሚመስላቸው መምህራን፣ ካህናት፣ ትልልቅ ሰዎች ታገኙ ይሆናል። ስለ እውቀቱ በጣም ብዙ ያላቸው የሚመስላቸው ማለት ነው። ነገር ግን በልባቸው እግዚአብሔርን የማያውቁት አቤት እከሌ ሲያስተምር ይለያል የምትሉት መምህር ሊኖር ይችላል፣ በአደባባይ የምታዩት። ልቡ ግን ከእግዚአብሔር የራቀ፣ ከመቅደሱ የራቀ፣ ከቁርባኑ የራቀ፣ ከንስሐው የራቀ
ኤርምያስ ምዕራፍ 12 ቁጥር 2 ላይ ተክለሃቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል፣ በአፋቸው አንተ ቅርብ ነህ ይላል። በአፋቸው አንተ ቅርብ ነህ። ችግሩ ምንድን ነው? ከልባቸው ግን ሩቅ ነው። በአፋቸው ቅርብ የሆነ ጌታ ጌታ ኢየሱስ አምላካችን ድንግል ማርያም የሚሉ ይሄ ብዙ አለ አይደለ? እንደው መላእክቱን ጠግበው በቃ ተናግረው ስርዓት ሲጓደል ይሄን አድርጉ ይሄን ይላል እያሉ ሰዎችን በጣም ብዙ ለማሸማቅ የሚሞክሩ አንዳንድ ሰዎች ታገኙ ይሆናል። ግን በልባቸው እግዚአብሔርን የማያውቁት በመቅደሱ ያልተገኙ ማለት ነው። የሰውንም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ ጌታ የሚያስቀምጠው በከንቱ ያመልኩኛል። ልብ በሉ። ጌታ አሁን ክስ ያቀረቡትን አይደለም ምን ብለው የጠየቁትን ጌታ እየረታቸው ነው። ወይም ደግሞ እንዲያስታውሱ መጽሐፍን ያውቃሉና ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 የሚጠቅስ እንዲያስተውሉ ነው። እንዲያስተውሉ በአፋቸው እየተናገሩ ያሉት ጌታን እየከሰሱ ሐዋርያትን እየከሰሱ ያሉት ከልባቸው ቅን ነገር ተመኝተው ሳይሆን እነርሱ ለፍርድ እንዲፈረድባቸው ቄሳር ወይም ደግሞ የሮም መንግስት ጌታ ላይ ምን እንዲያደርግበት ሞት እንዲፈርድበት ነው። ስህተት ፍለጋ ነው የመጡት። ስህተት ፍለጋ ክሳቸውም ሁሉም ነገር ይሄ አውትዋርድ የሆነ አምልኮ ማለት ነው። እሱ ደግሞ ዩዝለስ እንደማይጠቅም ኢሳይያስን ይጠቅስላቸዋል ማለት ነው። ከልባቸው እና ከራሳቸው ከአይምሯቸው ያነቁትን ትምህርት ብቻ እንደሆነ ነው እያስቀምጣሉ። ለዛም ነው ፋዘር ታድሮስ ማለት እዚህ ጋር their teachings are human teachings stemming from their own thoughts and not from the spirit of holy God ብሎ ያስቀምጣሉ። ቅዱስ ከሆነው መንፈስ ከእርሱ የሆነ አይደለም። ይህ ሁሉ ሐሳብ አምልኳቸው ሙጫዊ ነው። ከልባቸውን ያነቁት እንጂ አብዛኛውን ሕግ የእግዚአብሔር ሕግ አይደለም፣ አይፈጽሙትም። ስለ እንደዚህ አይነት ግብዞች በአደባባይ ለማሳየት ስለ እምነታቸው ለመመስከር ወይም ደግሞ የሆነ ነገር ለማለት ለክርስቶስ ክርስቶስ ለማለት በጣም ፈጣን የሆኑ ነገር ግን ልባቸው ቆሻሻ የሆኑ በኃጢአት የቆሸሹ ማለት ነው። በክፋት የቆሸሹ መልካም ነገር በልባቸው የሌለ የኃጢአት መከማቻ ክምር የሆኑ ብዙ ሰዎች ይኖራሉ። ከእግዚአብሔር ልባቸውን ያራቁ ማለት ነው። ልባቸውን ያደነደኑ በአደባባይ ሲታዩ ግን ተአምር በቃ የሚሰሩ እንደው ይሄ እየጠቀሱ ምናምን የሚያመጡ ሰዎች ማለት ነው። ከነዚህ ካሉበት ምን ድርቀት መንፈሳዊ ድርቀት ማለት ነው እንዲነቁ ጌታ ምስክር እየሰጣቸው ነው። ኢሳይያስን በመጥቀስ የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋንም እንደማጠብ የሰውንም ሞግ ትጠብቃላችሁ፣ ይህንንም የመሰለ ብዙ ሌላ ነገር ታደርጋላችሁ ብሎ ጌታ ብዙ ነገር እንደሚያደርጉ ያስቀምጣል። ብዙ ነገር ማጠብ ብቻ አይደለም፣ ከማጠብ ጋር ብቻ አይደለም፣ ከዛም ያለፈ ልብ በሉ፣ ከዛም ያለፈ ያደርጋሉ። እነሱ መገዛቱ ላይ ስርዓቱ ላይ በጣም ሲያተኩሩ ከእግዚአብሔር ርቀዋል። መገዛቱም ከልብ ይሆን አይደለም። ልብ በሉ፣ ከልብ ይሆን አይደለም። በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔርን በሚቃጠልና በሚታረድ መስዋዕት ደስ ይለዋልን ይላል አንደኛ ሳሙኤል ምዕራፍ 15 ላይ ከቁጥር 22 ደስ ይለዋል ወይ? እግዚአብሔርን ስንሰማው ቃሉን ስናደርግ እንጂ አውትዋርድ የሆነ ወርሺፕን ስናደርግ እግዚአብሔር ደስ ይለዋል አይለው። ሴጣን ብቻ ነው የሚያታልል። በነገራችን ላይ የሐሰት አምላክ ወይ ደግሞ የሐሰት ገዢ ተብሎ የተነገረ እሱ ነው። በቃ አባቷ ከልቡ ያነቀፈለቀው ማለት ነው። ሐሰት የሆነ አምልኳቸው በነገራችን ላይ ይሄንን አምልኮ እንዴት እንደሚያቀርቡ በነገራችን ሲያመጡ ማለት ነው ሱፐርፊሻል ወርሺፕ ወይም ደግሞ ሂፖክሪቲ ብሎ የሚያመጡት ባይዘ ሱፐርፊሻል የሆነ ወርሺፕ በጣም የተጋነነ አምልኮ ማለት ነው። ከልብ ያልሆነ ለሾ የሆነ አምልኮ የሚያደርጉ
ደጋግመው በማጠባቸው የሚነጹ የሚመስላቸው በቃ ደጋግመው ሪቹዋሉን ስለተከተሉ ስርዓቱን ስለተከተሉ በቃ እነሱማ ወይ የሚባሉ የሚመስላቸው ግን ልባቸው ከእግዚአብሔር የራቀ ልምድ ሆኖባቸው ነገሮችን ያደርጋሉ እንጂ አምልኮ ከልባቸው ያልሆነ እነዚህን ነው የሚወቅስ። እግዚአብሔር ከእጅ መታጠብ ይልቅ የልብ ንጽሕናን መጀመሪያ ያስቀድማል። ከኃጢአት መራቅን ይፈልጋል። በንስሐ እንድንታጠብ ይፈልጋል። ንጹሕ ልብን ይፈልጋል። ንጹሕ ልብ የሌለው ክፋት በልቡ ያለ ስለ ጓደኛው ስለ ወንድሙ የማይጨነቅ እጁን ቢታጠብ ምን ጥቅም? ምንም ጥቅም የለውም። ምንም። ጌታ ይሄን እንዲያስታውሱ ነው የሚናገረው። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔር ማወቅ እወዳለሁ ብሎ ነግሮናል። ሆሴ ምዕራፍ 6:6 ቀድሞ ነግሮናል። ይሄን እያደረጉ ነው። የተከራከሩ ያሉት ስለምንድን ነው? ስለ ምድራዊ ስለሆነው ስለ ትንንሽ ሕግ ማለት ነው። ትንንሽ የምለው ሕግነት አንሶ አይደለም። ነገር ግን ነፍስ ይቀድማል። ከልብ እግዚአብሔርን መገዛት ይቀድማል። ስርዓቱ ከሱ ቀጠለ ነው። ከልብ ስለማመናችን የምናሳይበት ነው። እነሱ ግን ከእግዚአብሔር ርቀዋል። ሰው ሰራሽ ሆነ ማለት ነው። ቅድም ቆላስይስ ምዕራፍ 2 ላይ ያየ ነው ቅዱስ ጳውሎስ ያለው ልክ እንደዛ ማለት ነው። የእግዚአብሔርን ትእዛዛታችሁ ጽዋም ማድጋ እንደማጠብ የሰውን ወግ ትጠብቃላችሁ። ይህን የመሰለ ብዙ ነገር ሌላ ታደርጋላችሁ። ለጌታ ነው የሚያስቀምጠው። ብዙ ነገር ያደርጋሉ። እንዲህም አላቸው ብሎ ይቀጥላል ቅዱስ ማርቆስ። ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ልብ በሉ። የሰውን ሕግ የሽማግሌዎች ወግ ብለው ያስቀመጡትን ለመጠበቅ የእግዚአብሔርን ሕግ ግን ወይም ደግሞ ትእዛዝ ንቃችኋል ብቻ እጅግ ንቃችኋል ብሎ ነው የሚያስቀምጥ ቅዱስ አምላካችን ኢየሱስ ክርስቶስ። ንቃችኋል ቃል ቀጥታ ነው የሚላቸው። አይዘ አውቀው እንጂ ተሳስተው አይደለም፣ ወይም ደግሞ አንዳንድ ነገሮች ሚስ አድርገው አይደለም፣ አንዴም አይደለም። ተደጋግሞ ጌታቸውን አምላካቸውን አለመገዛት ይታይባቸው ስለነበር ማለት ነው። የእግዚአብሔርን ትእዛዝ ግን ላለመጠበቅ ጠንጫንተው ይሰሩ ነበር። አይሰሩበትም። የሚያደርጉት ሐሰት ነው። ከታች ዘቅ ብለው ያመጣል። በነገራችን ላይ ቁጥር 11 ላይ የሚያለውን እናንተስ ጥበበኞች ነን፣ የእግዚአብሔር ሕግ ከእኛ ጋር ነው። ኤርምያስ 8 ላይ እንዴት ትላላችሁ ብሎ ይጠይቃቸዋል። እነሆ የጸሐፊ ብዕር ሐሰተኛ ነው፣ በሐሰትም ምን ብሏል አድርጓል እያለ ያስቀምጣል አይደለ? የእግዚአብሔር ቃል ከነሱ ጋር አይደለም። ምን ሐሰት እስካለ ድረስ ጸሐፍትና ፈሪሳውያን የእግዚአብሔር ሕግ ያልሆነውን የሰው ሕግ እያስፈጸሙ ነው። ወግ ከእግዚአብሔር ሕግ ትእዛዝ ወጥተው ማለት ነው። እግዚአብሔር በእነሱ የለም። አዳዲስ ሕግ እያመጡ ለራሳቸው ይጠቀሙ ዘንድ ያስቀምጣሉ። ለዛ ነው ማቴዎስ 23 ላይ ስትመለከቱ እኮ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉና እነርሱ ግን በጣታቸው እንኳን ወይም ስንኳ ሊነኩት አይወዱም ብሎ ያስቀምጥልናል ማቴዎስ። ሰው ላይ ምን ያደርጉ ነበር? አስቸጋሪ ሸክም በቃ ተብትበው ያስቀምጣሉ። የሰው ወግ የሆነ ነገር ማለት ነው። ጌታ ይህንን ነው እየተናገረ ያለው። ሙሴ ብሎ ያመጣል። እንግዲህ ልብ በሉ፣ ይችን ሕግ ያመጣል። ሙሴ አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና ብሎ ያስቀምጥላቸዋል። እናንተ ግን ትላላችሁ አባቱን ወይም እናቱን ከእኔ የምትጠቀምበትን ነገር ሁሉ ቁርባን ማለት መባ ነው ሲሉ ብሎ ያስቀምጣል። ልብ በሉ፣ ይሄን የምናገኝ ዘጸአት ምዕራፍ 20 ላይ ነው። ቅድም እንዳልኳችሁ ምዕራፍ 20 12 ላይ አባትና እናትን አክብር የሚለው ክፍል ማለት ነው። ማከብር ደግሞ የሚሰድብ ደግሞ ፈጽሞ ይገደል ብሎ ምዕራፍ 21 ቁጥር 17 ላይ ያስቀምጧል። ዘጸአት ላይ
ለምን እድሜ እንዲረዝም ዘዳግም 5 ላይ ያስቀመጠው ማለት ቁጥር 16 እድሜያችን እንዲረዝም አባትና እናትን አክብር ተብሎ ተነግሯል። ይሄ የእግዚአብሔር ትእዛዝ ነው። ልብ በሉ፣ የእግዚአብሔር ትእዛዝ የእግዚአብሔርን ትእዛዝ እጅግ ንቃችኋልና ብሎ ቅዱስ ጌታችን ክርስቶስ የሚያስቀምጠው ይሄንን ነው። እሱ ቅዱስ ነውና ቅዱስ የሆነውን ነገር ነው ይፈልግ። ሐሰት የሆነውን ነገር አይፈልግም ከእርሱ። ሐሰት ከማን ስለሆነ? ከሰይጣን እየፈጸሙ ያሉት እነሱ የራሳቸውን ሕግ ራሳቸው አምላክ ሆነዋል ማለት ነው። ልብ በሉ፣ ራሳቸው የሚያወጡትን ሕግ ከአምላካቸው ሕግ በላይ አክብረው ከፍ ብለዋል። ሆዳቸው አምላካቸው የተባለው ማለት ነው። ልብ በሉ። እናንተ ግን ትላላችሁ ሰው አባቱን ወይም እናቱን እናቱን ከእኔ የምትጠቀምበት ነገር ሁሉ ቁርባን ማለት መባ ነው በሉ፣ ወይም ደግሞ ቢል ብሎ ነው የሚያስቀምጠው። ለእናቱና ለአባቱ ወይም ደግሞ ለአባቱና ለእናቱ ምንም እንኳ ሊያደርግ ወደፊት አትፈቅዱለትም ብሎ ያስቀምጣል። ልብ በሉ። መባን እንዲያስገቡ ከትንንሽ አይሁዳውያን ሁሉንም ይጠይቁ ነበረ። ስፔሲፊካሊ ጸሐፍት ፈሪሳውያን ማለት ነው። የእነሱ ገቢ ከምዕመናኑ የሚሰበሰበው መባ ስለነበር፣ ነገር ግን አንድ ነገር ዘንግተዋል። መባን ማስገባት ሁሉንም ነገር ለሁሉም ሕግ ዋነኛ ነው ብለው ስላስቀመጡ፣ ዋነኛ ብቻ ሳይሆን የመጀመሪያ ሌላው ሕግ አያስፈልግም ብለው ስላሰቡ አንድ አይሁዳዊ ልጅ እናትና አባቱን እንኳን እርዳታ ቢጠይቁት መስጠት በማይችልበት ሰዓት ምንም አይነት ከተረፈው ከእጁ ለመቅደሱ ብቻ እንዲሰጥ ይገፋፉ ነበር። እናትና አባትን አክብር፣ እናትና አባትን አግዝ፣ እድሜ እንዲረዝምህ ተብሎ የተነገረውን በሙሉ ሽረው ለመቅደሱ ብቻ መባውን እንዲሰጥ እናትና አባቱን እንዳያግዝ ያደርጉ ነበር። እንደዛ ያደርጉ ነበር። ልብ በሉ። አዳዲስ ሕግጋትን እንዳወጡ ፋዘር ታድሮስ ማላቲ ይነግሩናል። which is ልብ በሉ Jewish elders introduced a strange teaching that contradicts God's commandment, which is that offering a gift donations to the temple is more enduring and obligatory for a person that given to it their needy parents ብሎ ነው የሚያስቀምጠው። this tradition is a clear violation of the commandment። እግዚአብሔር ከሰጠው እግዚአብሔር አባትና እናት እንዲያከብር እንዲያግዝ ከታዘዘው ወጥተው መባን እንዲያስገባ መባን ለመቅደስ ብቻ ምንም የተረፈ ብር እንኳን እንዳይኖራቸው ማለት እናትና አባቱ መርዳት በማይችልበት ደረጃ እንዲሆን አድርገው ሰው እናትና አባትን ማክበር የሚለውን ሕግ እንዳያከብር መሰናክል ሆነዋል። ልብ በሉ። ቀድሞ ከግብፅ በወጡ ጊዜ የመጀመሪያ ልጅ ይሰጣል አይደለ ለመቅደሱ። ከዛ እሱን ለማስወጣት ብር ይከፍሉ ነበር። የኛ አንድምታ እንደዛ ብሎ ነው የሚያስቀምጠው። በተለይ የማርቆስ ወንጌል ላይ ሳይሆን ማቴዎስ ወንጌል አንድምታችን ላይ አቅም ያላቸው ቤተሰቦች ከፍለው ምን ያደርጉ ነበረ? ፋንታውን ይወጡ ነበረ። የሌላቸውስ እንዲያገለግሉ ይደረጋል። እና አባት ልጅ መርዳት ቢፈልግ ምናምን ቢያደርግ ከዛ እንኳን እንዳያስወጣው ማለት ነው እስከ ማድረግ ድረስ ካህናቱ ሄደው ነበር። መሰጠት ያለበትን ብር አይ አባት እንዲረዳ እናት እንዲረዳ አያስፈልግም፣ መሰጠት ያለበትን ድርሻ እናንተ አዋጡ እያሉ ልጆችን እስከ ማስጨነቅ እናቶችን ሁሉ እስከ ማስጨነቅ ማለት ነው። እርስ በራስ እንዳይረዳዱ ያደርጉ ነበር። አብዛኛው ብር የት እንዲሄድ? መቅደሱ እንዲሄድ ማለት ነው። ሕግን ከመስማት ጆሮም የሚመልስ ጸሎቱ አጸያፊ ናት ብሎናል አይደለም? ጸሎታቸው ሁሉ ከእግዚአብሔር የራቀ ዝም ብሎ ማነብነብ ማለት ከእግዚአብሔር የራቀ አጸያፊ የሆነ ጸሎት ነው የሚያደርጉት። የሚቀበሉት መባ ለሆዳቸው ብቻ እንጂ ለአገልግሎቱ የተወሰነላቸውን አይደለም። የእግዚአብሔር ሕግ እንዲከበር እየሰሩ ሳይሆን የእነሱ ሆድ እንዲከበር አክቲቭሊ እየሰሩ ነው። ስለዚህ ቢጸልዩም የሚሰማላቸው አይደሉም። አጸያፊ ጸሎት። ሰነፎች
ልብ በሉ ይጠቅሱላችኋል። በነገራችን ላይ ይሄን ተስለ ነበር ይሄን ማድረግ አለብህ ምናምን ምናምን ተስለ የማትፈጽም ብትሆን ባትሻል ይሻላል የሚለውን ይጠቅሳሉ። ከዛ እናትና አባት ማክበር ከብዙ የከፋውን ነገር አንድ ይሄ እግዚአብሔርን ከልባቸው የሚያስጠጋው በፍጹም ልባቸው እንዲያመልኩ የሚያደርጋቸውን ህጎች በሙሉ እንዲሽሩ እስከ ማድረግ ይሄዳሉ። ስለ መስዋዕቱ ስለ መባው እየተጨነቁ ማለት ነው። ያው እንዳይቀርባቸው ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ፣ እንደዚህም ይህን በሚመስል ብዙ ነገር ታደርጋላችሁ ብሎ ጌታ የሚያስቀምጠው ይሄንን ነው። ብዙ ታደርጋላችሁ። ልብ በሉ ጌታ ይህን ጥያቄ ሲጠይቃቸው ምዕራፍ 6 ላይም ተመልክታችኋል። ቀድመን ማለት ነው ቁጥር 56 ላይ በመንካት የዳኑትን አይታችኋል አይደለም? ጌታ ሲፈውስ ልክ እንደነሱ መጥተው ጌታን ነክተው ልክ እንደመፈወስና እንደመዳን ጌታን ምን አደረጉ? እና ሐዋርያቱን ለመክሰስ ነው የመጡት። ለመክሰስ ያውም የተማሩቱ ነገር ግን ይሄን ያውቃልና ኢሳይያስን ጠቀሰላቸው ማለት ነው። ኢሳይያስን ጠቀሰላቸው ቢነቁ ብሎ ጌታ ቢያውቁ የነበቡትን የተማሩትን ቢያውቁና ቢያስተውሉ ክሳቸው ልክ እንዳልሆነ ከእግዚአብሔር እንደራቁ መድኃኒት የሚያስፈልጋቸው እንደሆኑና ልብ በሉ መንፈሳቸው ጌታን የተራበ ልባቸው ከእግዚአብሔር ራቀ ነው መቅረብ እንደሚገባቸው መድኃኒት እንደሚያስፈልጋቸው ጌታ ጠቀሰላቸው ማለት ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሁን አይደለ? ሁለተኛ ጢሞቴዎስ ላይ ምዕራፍ 3 የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ተግሳጽ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሎ ሁሉንም አስቀምጧል ቅዱስ ጳውሎስ። የሰው ሕጉ ሲባል የራሳቸውን ሕግ ነው። ልብ በሉ ቅዱስ ጳውሎስ ኢያሪስና አንበሬስ ብሎ ጠቅሷል። ይሁዳ ኬነቅ ጠቅሷል። በቃል ያሉ ትምህርቶች ብዙ ነገሮች ይታወቃሉ። ከተጻፈው ሁሉ ያሉትን እግዚአብሔር ይቀበላል ያውቃልም። ለራሳቸው ጥቅም ሲባል ግን ከመንፈሳዊ ነገር በተለይ የእግዚአብሔርን ትእዛዛት የእግዚአብሔርን ሕጋት ከሚያሽሩ ሕጎች ፕራክቲሶች ግን እንዲወጡ ጌታ ያዛል። ለምን? ጌታ ስለማይወደው ማለት ነው። ጌታ ስለማይወደው የልብ ንጽሕና ያስፈልጋል። ከውጭ ያለ ንጽሕና እጅ መታጠብን አይደለም፣ በቂም ስላልሆነ እዛ ነው መዝሙረ ዳዊት ምዕራፍ 51 ያየ ነው። ሰዋዊ የሆኑ ወጎች አደገኛ ናቸው። ምን ከሆኑ? የእግዚአብሔርን ሕግጋት የሚያስጥሱን ከሆነ ስለ ራሳችን ስለ ሆዳችን ስንል መባ ሰዎች እንዲያስገቡና እኛ ብቻ ሆዳችንና ኪሳችን እንዲሞላ በምናደርገው ጥረት ምዕመናኑን ከእግዚአብሔር ካራቅን እኛም ልባችን ከራቀ አደጋ ላይ ነን። አደጋ ላይ ነን። ልብ በሉ ለክስ ሳይሆን ሰዎችን ለማቅናት የእግዚአብሔር ሕግ ይፈጸም ዘንድ የምትታገሉ የምታከብሩ እንዲከበር የምታደርጉ ሰዎች መጀመሪያ ግን እናንተ ራሳችሁ ሕጉን አክብራችሁ ከልባችሁ ሆኖ ጸሎታችሁ እንዲሰማ አለበለዚያ በእናንተ ያለው ትልቁ እያለ በሰዎች ስላለው ትንሹ የምታደርጉ ከሆነ ከሳሾች ናችሁ ማለት ነው። ከሳሾች ከእግዚአብሔር ልባችሁ የራቀ ማለት ነው። እናንተ ሰዎችን ለመክሰስ አይደለም ራሳችሁ እንኳን ብቁ አትሆኑም። የእናንተንም አይቀበልም ጌታ እግዚአብሔር። ልቡ የተሰበረን ይወዳልና ልባችሁ የተሰበረ ሆናችሁ ልትቀርቡ ግድ ነው ማለት ነው። አብዛኛውን የሚናገር የማርቆስ ወንጌል ምዕራፍ 7 ስለ አገልጋዮች ስለሆነ ስለ አገልጋዮች፣ ስለ ካህናት፣ ስለ መምህራን፣ ለምዕመናንም እንደዛው ማዞር ይቻላል። ከቁጥር 11 ጀምሮ ጌታ ምን ያደርጋል? መፍታት ይጀምራል ማለት ነው። ደግሞ ሕዝቡን ጠርቶ ሁላችሁን እኔን ስሙ አስተውሉም ብሎ ጌታ ይተነትንላቸዋል፣ ያብራራላቸዋል። የሚያረክስስ ምንድን ነው የሚለው ዲያቆን ወደ አንተ ቀጥላል። ቃልዮት ያሰማልን። ጳላዲ ከዚህ በላይ የምታገለግልበትን ጸጋውን እግዚአብሔር አምላክ አብዝቶ ይስጥህ። አመስግኑት እንጂ እግዚአብሔርን አመስግኑ። ያስተማረን የገሰጸን
በጰላዲዮስ ላይ አድሮ ያስተማረን መንፈስ ቅዱስን አመስግኑ። ጰላዲ የተባረክ። ከቁጥር 14 ጀምሮ ነው ዛሬ ያለፈ ዛሬ ያለፈልኝ በጊዜ ልጨርስ ነው ማለት ነው። ከቁጥር 14 ጀምሮ ያለው ክፍል እስከ ፍጻሜው ያው የተሰጠኝ እስከ 23 ያለው ነው። ብዙ አይደለም፣ ሐሳቡ ወጥ ነው። ብዙውን ክፍል ዛሬ ጰላዲ አስተምሮናል። የሚያረክስ ምንድነው በሚል ርዕስ የሰውን ልጅ የሚያረክሰው የሰውን ልጅ ከእግዚአብሔር መንግስት የሚያርቀው ምንድነው የሚለውን እንመለከታለን። ገጸ ንባቡን እናነብና ከቁጥር 23 ያለውን ከዛ ወደ ትምህርቱ እንሄዳለን። የማርቆስ ወንጌል ምዕራፍ 7 ከቁጥር 14 እስከ 23 ያለውን ክፍል ነው ማነበው። ደግሞም ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጪ የሚገባውስ ሊያረክሰው የሚችል ምንም የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ከሕዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባምና መብልን ሁሉ እየጠራ አላቸው። እርሱም አለ፣ ከሰው የሚወጣ ሰውን የሚያረክስ ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውን ያረክሰዋል የሚለውን ክፍል ነው የምናየው። እንግዲህ ገጸ ንባቡን ከተመለከትን ወደ ትምህርቱ እንሄዳለን። ምናልባት ሚዩት ያላደረጋችሁ ሰዎች ካላችሁ ፕሊዝ ሚዩት አድርጉ፣ ስለሚረብሽ ሚዩት አድርጉ። ይሄን ክፍል እንግዲህ በማቴዎስ ወንጌል ምዕራፍ 15 ላይም ተጽፎ እናያለን። በማቴዎስ ወንጌል ምዕራፍ 15 ከቁጥር 1 እስከ 20 እዚሁ ማርቆስ ላይ የምናየው የማርቆስ ወንጌል ምዕራፍ 7 በማቴዎስ ወንጌል ምዕራፍ 15 ቁጥር 1 እስከ 20 ተጽፎ ገጸ ንባቡን እናነባለን። ማርቆስ፣ ማቴዎስ፣ ሉቃስ አሁንም አብሮ የሚነበብ ወይም ሲናፕቲክ ጋስፐል ለምንጠራቸው ለዚህ ምክንያት ነው። አይ ቲንክ መግቢያችን ላይ የማርቆስ ወንጌል የመጽሐፍ ቅዱስ ጥናት ስንጀምር በስፋት አይተናል። አሁን አይ ቲንክ እየተረዳችሁ ነው የሚል ተስፋ አለኝ። የዛሬው እንግዲህ አጭር ነው የሚሆነው። ብዙውን ክፍል ጰላዲ ከቨር ስላደረገው ለአጭር ደቂቃ እንማራለን። ደግሞም ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም አላቸው። ኦኬ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችሁ ማንን ስሙ አለ? እኔን ስሙ አስተውሉም የሚል ቃል እናነባለን። እኔና እናንተ አማናዊው የሆነው መሲህ ኢየሱስ ክርስቶስን እንሰማ ዘንድ ስርዓትን የሰራ ሐዋርያትን ያስተማረ ማስተማር ብቻ ሳይሆን እንዲያስተምሩ የላከ ትክክለኛውን የእግዚአብሔርን ቃል የምናገኘው ከእርሱ እንደሆነ እናውቅና ገንዘብ እናደርግ ዘንድ ሁላችሁ እኔን ስሙ አስተውሉም ይላል ልበ አምላክ ዳዊት። በዚህ በመዝሙረ ዳዊት 119 105 ላይ እንዲህ የሚል ስለ እግዚአብሔር ቃል ሲናገር የእግዚአብሔርን ቃል ከብርሃን ጋር ያነጻጽረዋል። በዚህ በመዝሙር 119 ለምትጽፉ ሰዎች 119 105 ላይ እንዲህ ይላል፣ የእግዚአብሔር ቃል ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ሕግህ ለምኔ ለእግሬ መብራት። የእግዚአብሔር ቃል፣ የእግዚአብሔር ሕግ፣ የእግዚአብሔር ትምህርት ለእግሬ መብራት ነው። ምን ማለት ነው? ለመንገዴ ብርሃን ነው ይላል። ሰዎች የሚሄዱበትን ያውቁ ዘንድ
በመልካም ጎዳና ይመላለሱ ዘንድ ምን ያስፈልጋቸዋል? በመብራት የተመሰለ በብርሃን የተመሰለ የእግዚአብሔር ቃል ያስፈልጋቸዋል። የእግዚአብሔርን ቃል ደግሞ ሊሰሙ የሚገባው ከእግዚአብሔር ከሆኑት ከሐዋርያት፣ ከነቢያቱ፣ ከራሱ ከእግዚአብሔር ከአንደበቱ ቃሉን ሊሰሙ ሊማሩ እንጂ እንደ ሰው ልማድ እግዚአብሔር ያላስተማረውን ነቢያት ያልተመለከቱትን ሐዋርያት ያልሰበኩትን ትምህርት ያደምጡ ዘንድ እንደማይገባ ሲገልጽ ሁላችሁ እኔን ስሙ አስተውሉም ማለት። ሰው መስማትን ይሰማል አያስተውልምና ተብሎ ተነግሯልና ማስተዋልን ገንዘብ እንዲያደርጉ የሰሙትን የተገብሩ ዘንድ ሁላችሁ እኔን ስሙ አስተውሉም። የእውነት ምንጭ እኔ ነኝ። እስካሁን ስትሰሙ የነበረው ስትመላለሱበት የነበረው ተፈጽሙት የነበረው በአውዱ መሰረት አይሁዳውያን ቅድም ጳላዲስ ሲያስተምር በስፋት እንደተናገረው እጃቸውን እጃቸው እስኪደማ ድረስ ይታጠቡ ነበር። ይሄን የሚያደርጉት አንድም ክፉ መንፈስ ይርቃቸው ዘንድ፣ ይሄንን ደግሞ ካላደረጉ እጃቸውን ሳይታጠቡ ከተመገቡ እርኩስ እንሆናለን የሚለው ኮንሴፕት በውስጣቸው ስላለ እጃቸውን ይታጠቡ ነበር። እንዲያውም ቅድም ጳላዲ ያነሳው ታሪክ ኢትዮጵያውያንም ግብፃውያንም መተርጉማን ያነሱታል። አንድ አይሁዳዊ በሮም እስር ቤት ውስጥ ይጠጣው ዘንድ የተሰጠውን ውሃ ምን አደረገው? ጠጥቶ በህይወት መቆየት ያንን ውሃ ጠጥቶ በህይወት መቆየት የተገባ ሆኖ ሳለ እጁን ታጠበበት። ከዛ በኋላ በጥማት እንደሞተ ይነገራል በሊቃውንት ዘንድና ይሄ የሚያሳየው ለምንድን ነው? ይሄን ታሪክ ቅድም ጳላዲ አሁንም እኔ ማነሳው to the extent ይሄንን ያህል ፍርሃትን ይፈሩ ነበር። እንረክሳለን እጃችንን ካልታጠበን፣ እጃችንን ሳንታጠብ ከተመገበን እንረክሳለን፣ ክፉ መንፈስ ይይዘናል ብለው ስለሚያስቡ ጠጥተው በህይወት እንደመቆየት እጁን ታጥቦ ሲሞት እንደሞተ ይነገራልና ይሄ ሁሉ እንደ ሰው ስርዓት ትመላለሳላችሁ። እግዚአብሔር አምላክ ይሄንን እንዲመለከቱ ስላልወደደ ሁላችሁም እኔን ስሙ አስተውሉም፣ ሐዋርያት ስሙ አስተውሉም፣ እውነተኛውን ትምህርት አድምጡ አስተውሉም ብሎ ከዚህ በኋላ የሚያረክሰው ምንድነው? የሰው ልጅ የሚያረክሰው ምንድነው የሚለውን ትምህርት ሊነግራቸው ነው። አሁን ህይወት የሚገኝበትን ትምህርት አድምጡ፣ እውነተኛውን ትምህርት አድምጡ፣ እረፍት የምታገኙበትን ትምህርት አድምጡ። የሚያደምጡት ደግሞ ከእውነተኛው ምንጭ ከእግዚአብሔር ከኢየሱስ ክርስቶስ ነው። ስለዚህ ህዝቡን ጠርቶ ስሙ እኔን ስሙ አስተውሉም አላቸው ያለው አበው በትርጓሜያችን ላይ አንድምታ ትርጓሜያችን ላይ ሁለተኛ ህዝቡን ጠርቶ ስሙ እወቁ አላቸው። ምንን ነው የሚያውቁት? እውነተኛውን ትምህርት ምንን ነው የሚያውቁት? በአውዱ መሰረት ልንጠነቀቅ ይገባል። በተለይ ማርቆስ ምዕራፍ 7ን ስናጠና አውዱን ጠብቀን ነው ይዘልን የሚገባው። እወቁ ያላቸው የሚያረክሰው ምንድነው የሚለውን እወቁ አስተውሉ የሚለውን ትምህርት ሊያስተምራቸው እሱ አማናዊ መምህር ሆኖ ቀርቦላቸዋል። ለዚህ ነው ሁላችሁ እኔን ስሙ አስተውሉ ብሎ የተናገረው። በዚህ በኢሳይያስ መጽሐፍ ምዕራፍ 6 ቁጥር 9 ላይ አንድ ኃይለ ቃል አለ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 9 ላይ አስቀድሞ እንዲህ የሚል ቃል አለ። እርሱም ሂድ፣ ይህን ህዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትንም ታያላችሁ አትመለከቱም በላቸው ይላል። አስተውሉ ሲላቸው ሰው ይሰማል። መስማት ሁላችን አሁን እዚህ ቁጭ ብለን እየሰማን ነው አይደል? እግዚአብሔርን ቃል እየተነጋገርን ነው። መንፈስ ቅዱስ እያስተማረን ነው። እየሰማን ነው። በጆሮቻችን እየሰማን ነው። ይሄ ህዝብ ግን መስማትን ምን ይላል? ትሰማላችሁ። ሰው ሲሰበክ ሰው ይሰማል።
በአንድም በሌላም መልኩ የእግዚአብሔርን ቃል ሰው ይሰማል። ግን ምን አትሉ ማለት አታስተውሉም ይላል። ምን ማለት ነው? የሰማውን አንድ ሰው ንስሐ ግባ ብሎ ሰባኪው ይሰብካል። የማያስተውል ሰው ንስሐ አይገባም። እግዚአብሔር አምላክ ክርስቲያኖች መስማታችን መልካም ነው፣ ያንን ከኛ ይሻል፣ መልካም ነው። ሰምተን ግን የምንተገብር ካልሆነ የማናስተውል ከሆነ ምን ይጠቅመናል? ምንም ጥቅም የለውም አይደል? እንድናስተውል የሰማነውን ነገር ቅድም ጳላዲዮስ ያስተማረውን ነገር እንድናስተውል ይፈልጋል። እግዚአብሔር አምላክ ሊናገረኝ የፈለገው ነገር ይሄ ነው። ስለዚህ የሚያረክሰው ይሄ ነው። ስለዚህ በሚያረክሰው ጎዳና መመላለስ የለብኝም ብለን ልንፈጽመው ያስፈልጋል። የሰማነውን ነገር ልንፈጽመው ያስፈልጋል። ለዛ ነው ሁላችሁ እኔን ስሙ አስተውሉም ማለት ተግብሩም ፈጽሙም እወቁም ማለት አንድም ታደርጋላችሁ። እወቁ ሲል ማወቅ ዕውቀት መያዝ ብቻ ነው እያሉ አይደለም። አበው አወቀ የተባለ ሰው ሰምቶ የተገበረ የሚያስተውል ሰው ነው። ስለዚህ ጌታ ከኔና ከናንተ ምን ይፈልጋል? ሰምተን እናስተውል ዘንድ ሰምተን ቃሉን እናስተውል ዘንድ ይፈልጋል። ስለዚህ አሁን የሚያረክሰው ምንድነው? ቁጥር 15 ላይ ስትመጡ ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጪ የሚገባውስ ሊያረክሰው የሚችል ምንም የለም ይላል። ኦኬ። ስለዚህ አሁን የሚያረክሰው ምንድነው የሚለውን ሊነግረን ነው። ሰው ልጅ የሚያረክሰው ምንድነው? በእጅ ታጥቦ መብላት ነው የሚያረክሰው? እጅ ሳይታጠቡ መብላት ነው የሚያረክሰው? ወይስ የሰው ልጅ ከእግዚአብሔር መንግስት የሚለየው የሚያረክሰው ምንድነው የሚለውን ሊያስተምረን ነው። አሁን አንድ ነገር እንድናቅና እንድንረዳ የምፈልገው አንዱ እውነት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ እጃችሁን ሳትታጠቡ አትብሉ የሚል ትምህርት አይደለም እዚህ ጋር እያስተላለፈ ያለው። ኦኬ። ደግሞ እጃችሁን ሳትታጠቡ እንዲያው ዲያቆን ዛማኑኤልና ጳላድ የዛሬ ትምህርት በኋላ እጃችሁን ሳትታጠቡ መብላት አያረክስም ብለዋል ብላችሁ ደግሞ ተመገቡ እያልንም አይደለም። ኦኬ። አውዱን መጠበቅ ያለብን አሁን የዚህን ትምህርት አውዱን ጠብቀን ልንመላለስ የሚገባው ለዛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ንጽህናችሁን አጠብቁ እያለ አይደለም። ኦኬ። እጃችሁን አትታጠቡ እያለ አይደለም። ምንን ነው ግን እያስተላለፈ ያለው? አሁን ምዕራፍ 7ን ማቴዎስ 15ን ሁለቱንም አውዱን ስንመለከት አይሁዳውያን ፈሪሳውያን ምን ያደርጋሉ? እጃቸውን ሳይታጠቡ ከተመገቡ ረክሰናል ብለው ያስባሉ። ኦኬ። to the point እጃቸው እስኪደማ ድረስ ነው የነሱ ይሄንን ስርዓት ሃይማኖታዊ አድርገውታል። ኦኬ። በዚህ ስርዓት ውስጥ ያላለፈ ሰው እንዲያውም መምህራቸውን ሁሉ እስከ መለየት ሰው ሳይታጠብ ቢመገብ ወይም ደግሞ በደንብ እጁን ሳይታጠብ እንደ ሐሰተኛ መምህር አድርገው እስከ መመልከት ድረስ አንዳንዶቹ ፈርዘር በመሄድ ለመጠጥ የተሰጣቸውን ምግብ እስረኞች ለመጠጥ የተሰጣቸውን ውሃ እስረኞች ሲታሰሩ የሚያገኙት የሚጠጡት ውሃ አንድ የሚሰጣቸውን ጠጥተው በህይወት እንደመቆየት እጃቸውን ታጥበው እስከ ሞት ድረስ ሞትን ገንዘብ ሲያደርጉ ተመልክተናል። ኦኬ። ስለዚህ ይሄ አግባብ አይደለም ነው እያለ ያለው እያስተማረን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ሰው ልጅ የሚረክሰው ኦኬ እጁን መታጠብ መልካም ነው፣ እጃችሁን አትታጠቡ እያለ አይደለም፣ ንጽህናችሁን አትጠብቁ እያለ አይደለም። ግን ሰውን ከእግዚአብሔር መንግስት የሚያርቀው ኦኬ ሰውን የሚያረክሰው እጁን መታጠብ ወይም አለመታጠብ አይደለም። ሰውን የሚያረክሰው ከልቡ የሚመነጨው ኃጢአት፣ በደል፣ ክፋት ነው ሰውን የሚያረክሰው እንጂ እጁን ስለታጠበ ስላልታጠበ
አይደለም በአውዱ መሰረት። ለዛ ነው ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጪ የሚገባውስ ሊያረክሰው የሚችል ምንም የለም የሚለው። ከሰው የሚወጡት የሚለው በኋላ ላይ በዝርዝር የምናያቸው ናቸው። ክፋቱ፣ ተንኮሉ፣ ርኩሰቱ፣ ዝሙቱ፣ እነዚህ ነገሮች ናቸው ሰውን ከእግዚአብሔር መንግስት የሚያርቁት። አሁን ጸሐፍት ፈሪሳውያን የሚያረክሰውን ነገር ትተው የማያረክሰው ነገር ላይ አጽንኦት ሰጥተው ትኩረት ሰጥተው ነው የተመለከትናቸው። ክፉዎች ናቸው እነሱ እኮ ተንኮለኞች ናቸው። እዛ የተሰባሰቡት ጸሐፍት ፈሪሳውያን ክርስቶስ ላይ እሱን በተንኮል ለመያዝ ጥፋት ሲፈልጉ ከልብ የመነጨ የሚያረክሰውን ነገር ገንዘብ አድርገው በማያረክሰው ነገር ሲከሱት እንመለከታለን። አይገርምም? በማያረክሰው ነገር ክርስቶስን ሲከሱት ነው የምትመለከቱት። እነርሱ የሚያረክሰውን ገንዘብ አድርገው በሐሰት ሲከሱት እናያለን። ጥፋት ሲፈልጉበት እናያለን። አሁን እንደዚህ አይነት ሰው ሞልቷል። በጣም ብዙ ሰው አለ እንደዚህ አይነት ሰው። እርሱ እየበደለ የእርሱ በደል የእርሱ ኃጢአት ሳያይ ሰው ላይ ግን በደል የሚፈልግ ሰው አልገጠማችሁ? እሱ እኮ አመንዝራ ነው። ኦኬ፣ እሱ ነፍሰ ገዳይ ነው። ብዙ በደል ገንዘብ አድርጓል። የእርሱን በደል ግን ሳይመለከት ሰውን ለመክሰስ የሚሮጥ በጣም ብዙ ሰው አለ። በጣም ብዙ ሰው አለ በሰው ላይ በደልን የሚፈልግ ማለት ነው። ጸሐፍት ፈሪሳውያን እንዲህ አይነት ይሄንን ነው ገንዘብ አድርገው ወደ ክርስቶስ የቀረቡት። እና ምን አላቸው? ደግሞም ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም የለም ማለት። ቅዱስ ጳውሎስ በገላትያ መልእክቱ ላይ ገላትያ ምዕራፍ 5 ላይ ሰውን ሊያረክሱ የሚችሉ ምን እንደሆኑ ዘርዝሮልናል። ገላትያ ምዕራፍ 5 በኋላ ላይ ጌታችንም ይዘረዝረዋል። በተለይ ከቁጥር 19 ጀምራችሁ ስትመለከቱ የሥጋም ስራ የተገለጠ ነው። እርሱም ዝሙት፣ ሰውን የሚያረክሰው ዝሙት ነው። ኦኬ፣ ድንግልናን ገንዘብ አለማድረግ፣ ዝሙት፣ ከትዳር ውጪ የሚደረግ ዝሙት፣ ይሄ ያረክሳል፣ ከእግዚአብሔር መንግስት ይለያል። ከዚህ ቅዱስ ጳውሎስ የሥጋ ስራ ነው ይሄ። ኦኬ፣ ስጋዊ ምድራዊ የሆኑ ሰዎች የሚተገብሩት ስጋ ነው፣ የመንፈስ ቅዱስ ፍሬ አይደለም። እኛ የተጠራ ነው ሰው በ40 እና በ80 ቀን መንፈስ ቅዱስን ገንዘብ ያደረግን እንኖር የተጠራ ነው። በምንድን ነው? የመንፈስ ቅዱስ ፍሬ ያፈራን ነው እንድንመላለስ የተጠራ ነው። ግን የሥጋ ስራን ሲገልጥ አንዱ ምንድነው አለ? የሚያረክሰው ዝሙት። የሚያረክሰው ምንድነው? ዝሙት። ከዛ ቀጠለ ዝሙት አለ። ገላትያ ምዕራፍ 5 ቁጥር 19 ጀምሬ ነው የማለው። ከዛ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ማለት። ከእግዚአብሔር መንግስት የሚያርቀን ይሄ ቅዱስ ጳውሎስ የሥጋ መሻት ብሎ የዘረዘረው እንጂ ሰው ልጅ እጁን ሳይታጠብ ስለበላ መርከስን ገንዘብ ያደርጋል ማለት አይደለም። መርከስን ገንዘብ ያደርጋል ማለት አይደለም። ያንን ነው ጌታችን መራችን ኢየሱስ ክርስቶስ የተናገረ ያለው። እሱም ይዘረዝረዋል እዛው ምዕራፍ እዛው ቁጥር ላይ ብዙ ሳትርቁ በኋላ የምናየው ይሆናል። ሲዘረዝረው እናነባለን። እሺ ቀጠለ። ወደ እንመለስ። ማርቆስ ወንጌል ምዕራፍ
15 ላይ ነው ያለው። ከሰው የሚወጡ ሰውን የሚያረክሱ ናቸው እንጂ ከሰው ውጪ የሚገባውስ ሊያረክሰው የሚችል ምንም የለም። ኦኬ፣ ከሰው ውጪ የሚገባውስ ሊያረክሰው የሚችል ምንም የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። የሚሰማ ጆሮ ያለው ቢኖር ይስማ፣ ተመሳሳይ ሐሳብ ነው። የሚሰማ ጆሮ ያለው ይስማ የሚለው በተለይ መጽሐፍ ቅዱስ ላይ እንደዚህ አይነት ቃላት ብዙ ቦታ ታነባላችሁ። ለምሳሌ ሉቃስ 8 ላይም ያነሳል። የሉቃስ ወንጌል ምዕራፍ 8 ቁጥር 8 ላይ እንዲህ የሚል ቃል ተጽፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረ በኋላ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል። ኦኬ፣ ሉቃስ ወንጌል ላይም ታገኛላችሁ። ራዕይ ዮሐንስ ላይም በስፋት በተለይ ራዕይ ዮሐንስ ላይ ምዕራፍ 2 ቁጥር 7 ምዕራፍ 13 ቁጥር 9 ላይ ተጽፎ ታነባላችሁ። የዚህ አይነት መጽሐፍ ቅዱሳዊ የሚሰማ ጆሮ ያለው ይስማ የሚል ታያላችሁ። ለምሳሌ ምዕራፍ 2 ቁጥር 7 ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከእግዚአብሔር ዛፍ እንዲበላ ሰጠዋል ይላል። አሁን ምን ማለት ነው? ያው ቨርስ ባይ ቨርስ ነው ቀስ እያለን እያየን የምንሄደው። ምን ማለት ነው? ሰው ጆሮ ያለው ይስማ ሲል ጆሮ የለውም ማለት ነው? ሁላችንም ጆሮ አለን አይደል እንዴ? አለናል። በአደጋ ምክንያት ሰው ጆሮውን ካላጣ በስተቀር ጆሮ ያለው ይስማ ሲል ሁላችንም ጆሮ አለን፣ ሁላችንም እንሰማለን። እንግዲህ አብዛኞቻችን ይሄ ምንዳብሰው ጆሮ ሁለት ጆሮ ሰው ልጅ አለው። ስለዚህ ምን እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ጆሮ ያለው ይስማ ብሎ ሲናገር? ኦኬ፣ ይሄ ፊዚካል ያለውን ጆሮ አይደለም እየተናገረ ያለው፣ አስተዋይ ጆሮ። ኦኬ፣ ነገሮችን የሚመረምር ጆሮ፣ የሰማውን በዚህ በፊዚካሊ በሰማው ጆሮ የሰማውን የሚያስተውል እርሱ በእውነትም ለካ ጆሮ አለው የሚያስተውል። ቅድም እንደገባ ነው ገና መግቢያችን ላይ እንዳየ ነው ማለት ነው። አስተዋይ የሆነ ሰው የሚያስተውል ማለት ነው። የሚያስተውል ሰው የእግዚአብሔርን ቃል አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያረክሰው ምንድነው ብሎ የሚያስተምረውን ትምህርት መስማት አይደለም፣ የሚያስተውል፣ የሚፈጽም፣ የሚተገብር። ራዕይ ዮሐንስ ላይ መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ ሲል መንፈስ ቅዱስ ያስተማረውን መንፈስ ቅዱስ የላከውን መልእክት የሚያስተውል፣ የሚተገብር ተግባሪውን ነው እየተናገረ ያለው። ኦኬ፣ የሚተገብረው እሱ አስተዋይ ነው፣ ሰምቶ የሚተገብረው። የሚሰማውማ ጆሮ ያለው የሚሰማው ሰምቶ የማይተገብረው እሱ ጆሮ፣ ስለዛ ጆሮ አይደለም የተናገረ ያለው። እሱ ሲጀምር የእግዚአብሔርን ቃል የማያስተውል ስለሆነ አስተዋይ የሚለው ቃል ልንጠቀም አይገባም። ኦኬ፣ ልንጠቀምም አይገባም። የእግዚአብሔርን ቃል ሰምቶ የማይፈጽም፣ የእግዚአብሔርን ቃል ሰምቶ የማይተገብር፣ ቃሉን የማይፈጽም አስተዋይ ብለን ልንጠራው አይገባም። እዚህ ጋር ጆሮ ያለው ይስማ ሲል ሰምቶ የሚተገብረው ነው። ሰምቶ የማይተገብረው ግን ምንድነው የሚባለው? አሁን ጆሮ እያለው ሰምቶ የማይተገብረው ሰው ምንድነው የሚባለው? ደንቆሮ ነው የሚባለው። ስድብ አይደለም፣ በነገራችን ላይ ስድብ አይደለም። ክርስቲያኖች፣ ደንቆሮ ማለት ስድብ አይደለም። ይኸው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ ጥበበኛ ከቁጥር 21 ጀምራችሁ ስታነቡ የማይታየውን ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህ እግዚአብሔርን አለ እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ምን አለ? ጨለመ ይላል ሐዋርያ ቅዱስ ጳውሎስ። እግዚአብሔርን እንደ እግዚአብሔርነቱ መጠን ሰዎች አውቀው ስለሱ ሰምተው ማለት ነው። ስለ እግዚአብሔር ታላቅነት ሰምተው፣ ኃያልነት ሰምተው፣ አምላክነት ሰምተው፣ ጌትነት ሰምተው፣ አዳኝነት ሰምተው ግን ዝም ብለው የሄዱ በሰሙት ቃል እውነት የማይመላለሱ እነሱን ሲናገር ምን አለ? ጆሮ እያላቸው ነው ጎበዝ።
ጆሮ አላቸው። በሁለት ጆሮቻቸው ስለ እግዚአብሔር ሰምተው ግን የማያስተውሉትን ምን አላቸው? ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። ያው ደንቆሮ ስድብ የሚሆነው ጆሮ የሌለውን ሰው በአደጋ ምክንያት በአንድ በሌላ ምክንያት ጆሮ የማይሰማን ሰው ደንቆሮ ብትሉት ያ ስድብ ነው። እንደዛ ብላችሁ መናገር ያስጠይቃል። ግን ቅዱስ ጳውሎስ እዚህ ጋር እግዚአብሔርን እንደ እግዚአብሔርነቱ መጠን አውቀውት ያላከበሩትን ሰዎች ጥበበኞች ነን ሲሉ ደንቆሮ ሆኑ ብሎ ይጠራቸዋል። እባካችሁ ሚዩት አድርጉ ፕሊዝ። እሺ ጥበበኞች ነን ሲሉ ደንቆሮ ሆኑ ካለ በኋላ ለምን የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ። ኦኬ። ስለዚህ የእግዚአብሔርን ቃል ሰምተው የማይተገብሩትን እንዲህ ባለ ቃል ኃይለ ቃል ቅዱስ ጳውሎስ ሲገስጽ እንመለከታለን። አሁንም ጌታችን መሪያችን ኢየሱስ ክርስቶስ በዚህ ክፍል ላይ የሚሰማ ጆሮ ያለው ቢኖር ይስማ አላቸው ሲል የሚያስተውል ሰምቶ የሚተገብረው ጆሮ ያለው የእግዚአብሔርን ቃል የሚሰማ የሚረዳ ጆሮ ያለው ይስማ። እዛው ቁጥር 15 ላይ ምን ብሏቸዋል? በታጠበ እጅ መብላት አለመብላት አይደለም ሰውን የሚያረክስ ከልባችን የሚወጣው ክፉ ሐሳብ ሰውን የሚያረክሰው እርሱ እንደሆነ ነግሯቸዋል። ኦኬ። አሁንም ወደ ቀጣይ የሚያረክሰው ምንድነው የሚለውን ከፍተን ከማየታችን በፊት እንድታውቁ የምፈልገው ክርስቲያኖች ይህን ሲል ግን ጌታችን መሪያችን ኢየሱስ ክርስቶስ ሳትታጠቡ ተመገቡ የሚለውን ኮንሴፕት የተናገረ አይደለም። አይሁዳውያን የሚያደርጉትን ወግ ነው እየተቃወመ ያለው። እጃቸው እስኪደማ ድረስ የሚታጠቡትን ስርዓት ነው እየተቃወመ ያለው። እነሱ ደግሞ እንደዛ ባለ ሂደት ውስጥ የሚያልፉት ንጽህናን ለመጠበቅ ብቻ አይደለም። ንጽህናን ለመጠበቅ ቢሆንስ መልካም፣ እሱም ፈርዘር እስከ መድማት ድረስ ሳይደርስ ማለት ነው። ግን እነሱ ያንን የሚያደርጉት ለንጽህናቸውን ለመጠበቅ ብቻ ሳይሆን ሃይማኖታዊ ግዳጅም አድርገውት ነበርና ካልታጠባችሁ ረክሳችኋል። ጉድ እኮ ነው እንዲህ አይነት ትምህርት ሃይማኖታዊ ግዳጅ አድርገውት ነበረ። ለዚህ ነው የአንድን የአይሁድ ረቢ በሮም እስር ታስሮ የነበረውን ታሪክ እኔም ጳላዲም አንስተን የነገርናችሁ። ሮማውያን ወታደሮች ውሃ ቢሰጡት ከመጠጣት ይልቅ እጁን ሲታጠብ በውሃ ጥም እስከ መሞት ድረስ፣ ምክንያቱም እጄን ካልታጠብኩ እረክሳለሁ የሚለው አስተምሮ ምን ያህል በመምህራኑ ዘንድ ጻፍት ፈሪሳውያን ዘንድ ሰፍቶ እንደነበረ ነው የሚገልጸው። እንግዲህ መገመት ትችላላችሁ። መምህራኑ እንዲህ ባለ አይነት ከተገለጹ ከዛ በኋላ ምዕመኑም በምን አይነት መንገድ እንደሚገለጽ ተመልከቱ። ስለዚህ ሃይማኖታዊ ግዴታ አድርገውት ስለነበረ ያንን ነው እየተቃወመ ያለው አምላካችን። ስለዚህ የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ከህዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። አሁን የሚያረክሰው ምንድነው? የሰውን ልጅ ከእግዚአብሔር የሚለየው ምንድነው? እሱን የምንመለከት ይሆናል። ከህዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁ ይላል። ምሳሌውን ጠየቁት ደቀ መዛሙርት የሚለው በነገራችን ላይ ክርስቲያን ተብለን አይ ቲንክ ያው በዚሁ አያይዤ ልናገር፣ ክርስቲያን የሚለው ስያሜ ክርስቶስን የሚከተሉ በክርስቶስ የሚያምኑ እርሱን የሚከተሉ ክርስቲያን ተብለው ይጠራሉ። ግን መጀመሪያ ላይ ክርስቲያን ተብለው አልነበረም የሚጠሩት። የጌታ ደቀ መዛሙርት ተብለው ይጠሩ ነበረ። ሐዋርያቱን ደቀ መዛሙርት ብሎ ይጠራል። ሐዋርያቱን ብቻ ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርት የሚያምኑ ምን ተብለው ይጠራሉ? ደቀ መዛሙርት ተብለው ይጠሩ ነበረ
ከዛ በደቀ መዛሙርት ብቻ ሳይሆን ደግሞ በዚህ መንገድም የሚለውን በዚህ መንገድ ብለው የሚጠሯቸው ነበር። ኦኬ ክርስቲያን ተብለው ከመጠራቸው በፊት ለምሳሌ ለአብነት ያህል አንድ ሁለት የመጽሐፍ ቅዱስ ክፍል ለመግለጽ ሐዋርያት ሥራ ምዕራፍ 9ን ስትመለከቱ ከቁጥር 1 እንዲህ የሚል ቃል አለ። ሳውል ግን የጌታን ደቀ መዛሙርት መጀመሪያ ምን አለ? የጌታን ምን ደቀ መዛሙርት። ኦኬ ከዛ በኋላ ያው ደቀ መዛሙርት በክርስቶስ የሚያምኑትን ትምህርቱን የሚቀበሉትን ደቀ መዛሙርት ብሎ ይጠራል። ከዛ ደግሞ ቀጠለና ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ ካለ በኋላ ቁጥር 2 ላይ እዛው ስትመጡ ሁለቱንም ስሞች ታገኛላችሁ። በዚህ መንገድም ያሉትን ሰዎች ወንዶችና ሴቶችን ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ይላል። ደግሞ ሌላኛው ስያሜያቸው ምንድን ነበሩ? በዚህ መንገድ ተብለው ይጠራሉ። የቀደሙት የጌታ ደቀ መዛሙርት በዚህ መንገድ ተብለው ይጠሩ ነበር። ምን ማለት ነው? ካስታወሳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን ብሎ ተናግሯል? ኢየሱስም እኔ መንገድና እውነት ሕይወትም ነኝ ብሏልና እኔ መንገድ ነኝ ብሎ የሚያስተምረው የናዝሬቱ ኢየሱስ ተከታዮች ናቸው ሲሉ በዚህ መንገድ ተብለው ይጠራሉ። ክርስቲያን ግን የተባሉት ለመጀመሪያ ጊዜ በአንጾኪያ ነው። ይሄን ልናውቅ ያስፈልጋል። ኦኬ በሐዋርያት ሥራ ምዕራፍ 11 ላይ ከቁጥር 26 ላይ ይሄንን እናገኛለን። ክርስቲያን ተብለው የተጠሩት በአንጾኪያ ባገኘውም ጊዜ ወደ አንጾኪያ መጣው። ስለ በርናባስ ነው የሚናገረው። በርናባስ ሳውልን ባገኘው ጊዜ ወደ አንጾኪያ መጣው ካለ በኋላ በቤተክርስቲያንም በክርስቲያኖች ዘንድ በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብን አስተማሩ። ደቀ መዛሙርትም መጀመሪያ የማን ደቀ መዛሙርት? የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ኦኬ እንደ አንድ ክርስቲያን ግን እነዚህ ነጥቦች ማወቅ ያስፈልጋል። ለዛ ነው ላነሳው የፈለኩት። ኦኬ ስለዚህ በአንጾኪያ ነው የመጀመሪያ ክርስቲያን የተባሉት። የማርቆስ ወንጌል ምዕራፍ 7 ላይ ነው ያለነው ከቁጥር 17 ለዚህ ነው ህዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌን ጠየቁት። ኦኬ አሁን እርሱም ማለት እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባም። ሰው መብል ቢመገብ መብልን ሁሉ እየጠራ አላቸው ይላል። ሰው መብልን ቢመገብ በልቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባም። እርሱም ማለት ከሰው የሚወጣው ሰውን የሚያረክሰው ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ አለና ይሄም ዝሙት አለ። ዝሙት ከባልና ሚስት ውጪ የሚደረግ ግንኙነት ዝሙት ተብሎ ይጠራል። ኦኬ ይሄም ከእግዚአብሔር መንግስት ያርቀዋል። ቀጠለና መስረቅ፣ ሌብነት። ኦኬ የእርሱ ያልሆነውን መናፈቅ፣ መመኘት፣ ሄዶ መውሰድ፣ መስረቅ ከእግዚአብሔር መንግስት ይለያል። ሌላውን ሰው ሁሉ ይጎዳልና። መግደል፣ ነፍስ ማጥፋት ብዙዎቹን ታውቋቸዋላችሁ። ምናልባት አንዳንድ ነጥቦች ላይ ማብራሪያ ልሰጥበት እችላለሁ። ለምሳሌ ምንዝርነት ይላል። በጣም ብዙ ሰው ይጠይቃል፣ ምንድነው ምንዝርነት? ምንዝርነት ምንድነው? አሁን ጌታችን የሚያረክሰው ብሎ ከዘረዘራቸው ነጥቦች መካከል ከሰው ልብ ውስጥ የሚወጣ ምንዝርነት ነው የሚያረክሰው። ምንድነው ምንዝርነት? የመጽሐፍ ቅዱስ መዝገበ ቃላት ላይ አንድ ሰው ከሌላ ሰው የኑሮ ጓደኛ ጋር ቢገናኝ አመነዘረ ይባላል ይላሉ። የኑሮ ጓደኛ ብለው የሚናገሩት ሚስት ወይም ባልን ነው። ስለዚህ አንድ ሰው ምንዝርነት ሲባል ወይ አመነዘረ ሲባል ሁሉ ሰው ለራሱ ጓደኛ ይኖረው ዘንድ የእግዚአብሔር ቃል ያዛል። ሰው አግብቶ በቤተክርስቲያን ስርዓት ሰው አግብቶ ለራሱ ሚስት ትኑረው ይላል። ስለዚህ አመንዝራ ሲባል አንድ ሰው ከሚስቱ ውጪ ወደ ሌላ ሴት ቢሄድ አመነዘረ ተብሎ ይጠራል። ይህ ርኩስነት ነው፣ ያረክሳል፣ ከእግዚአብሔር መንግስት ይለያል። ምንዝርነት የሚለው ሚስትም ብትሆን ከባሏ ውጪ
ከጓደኛዋ ውጪ ከኑሮ ጓደኛዋ ውጪ ወጣ ከሌላ ወንድ ጋር ብትተኛ አመነዘረች አመነዘረ ተብሎ ይጠራል። ይሄ ያረክሳል፣ ከእግዚአብሔር መንግስት ይለያል። ሌላኛው መጎምጀት ምን ማለት ነው? ማናቸውም አይነት ምኞት መጎምጀት ተብሎ ይጠራል። መመኘት መጎምጀት ተብሎ ይጠራል። ማናቸውም አይነት ምኞት ልብህ በኃጢአተኛ ይቅና ይላል እግዚአብሔር ቃል። አንዳንድ ሰዎች ዓለማውያንን ተመልክተው መጎምጀት፣ በዛ ኃጢአት ውስጥ ራሳቸውን ማሳለፍ ገንዘብ ማድረግ የሚፈልጉ ሰዎች ይሄ ምኞታቸው ኤክስትሪምሊ የሆነ ማለት ነው። መጎምጀት ኃጢአት ነው፣ ያረክሳል። ከዛ ይቀጥልና ደግሞ ክፋት፣ ከዛ ተንኮል፣ ከዛ መዳራት ደግሞ ይላል። ምን ማለት ነው መዳራት? መዳራት የዝሙትና የአመንዝራ መጀመሪያ ድርጊት ወይም ዋዜማ። ወንድና ሴት በፍትወት ተነርተው ሲጫወቱ መዳራት ይባላል ይላል። መዳራት ማለት ምን ማለት ነው? የዝሙት ዋዜማ ይሉታል አባቶች። መጽሐፍ ቅዱስ መዝገበ ቃላት ላይ ገብታችሁ ብታዩት የዝሙትና የመንዝራነት መጀመሪያ ድርጊት ዋዜማ ብለው ይጠሩታል። ይሄ መዳራት፣ ወደ ዝሙት የሚወስድ መዳራት፣ ወደ ዝሙት የሚወስድ እንቅስቃሴዎች፣ እነዚህ ነገሮች እርኩሰትን ገንዘብ እንድናደርግ ያደርጉናል። ከዛ ምቀኝነት ደግሞ አለ። ምቀኝነት መቼም ይሄ ማብራሪያ አይጠበቀውም። አብዛኛው ሰው ምቀኝነት ምን እንደሆነ ያውቃል። ስድብ፣ ከአንደበት የሚወጣ ስድብ፣ ሰውን የሚጎዳ ሰውን የሚያሳዝን ከክርስቲያን አንደበት ስድብ ሊወጣ አልተጠራንም። ትዕቢት፣ ስንፍና ናቸውና ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውን ያረክሰዋል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ሰውን የሚያረክሰው ኃጢአት እንጂ ሰውን ከእግዚአብሔር መንግስት የሚለየው ኃጢአት እንጂ እጅን መታጠብ አለመታጠብ አይደለም። ይሄ ነው የትምህርቱ ሙሉ ሐሳብ። ይሄን ደግሞ ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ በኢጣሊያ ሮም ለምትገኘው ቤተክርስቲያን በጻፈው መልእክቱ ላይ ከቁጥር 29 ጀምሮ እንዲህ አስቀምጧል። አመጻ ሁሉ ይላል። ከቁጥር 28 ጀምሮ ባነበው ደስ ይለኛል። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ካለ በኋላ አመጻ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው፣ ቅናትና ነፍስ መግደል፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሸኳሽኩ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው ካለ በኋላ እንደነዚህ ለሚያደርጉ ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ደግሞ ይላል። ኦኬ፣ እንዲህ የእግዚአብሔርን ሕግ እንዲህ የሚያደርጉ ሞት ይገባቸዋል የሚለውን እያወቁ ማለት ቃል እግዚአብሔሩን እያወቁ በኃጢአት የሚመላለሱ እንደሚፈረድባቸው እያወቁ ማድረግ ብቻ አይደለም፣ ከሚያደርጉት ጋር ደግሞ ህብረት ያደርጋሉ። ይሄ ነው የሚያረክስ ሰውን ልጅ ከእግዚአብሔር መንግስት የሚለየው ይሄ ነው። በገላትያ መልእክት ላይ ምዕራፍ 5 ቁጥር 19 ላይ ቅድም ያየናቸውን መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይሄን የሚመስል ነው ካለ በኋላ አስቀድሜ እንዳልኩ አለ ሐዋርያው ቅዱስ ጳውሎስ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። ከዛ ቀጠለ። የመንፈስ ፍሬ ግን ሲል የመንፈስ ቅዱስ ፍሬ፣ መንፈስ ቅዱስ ያደረበት ሰው የሚያፈራው ፍሬ አለ። አንድ ሰው መንፈስ ቅዱስ አድሮበታል አላደረበትም? መንፈስ ቅዱስ ቀርቦታል ወይስ ርቆታል? እርኩስ መንፈስ ነው ያለበት ወይስ መንፈስ ቅዱስ ነው ያለበት?
ብለን እንመለከት ዘንድ ያንን የሚገልጽልን ነጥቦች አሉ። መንፈስ ቅዱስ ካደረበት ሰው የሚታዩ ነጥቦች። ለምሳሌ አንድ ሰው መንፈስ ቅዱስ ያደረበት ሰው መንፈስ ቅዱስ አድሮበት መልካም ፍሬ የሚያፈራ ሰው ፍቅር አንደኛው መለያው ነው። ሁለተኛው ደስታ፣ ሶስተኛው ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ይሄ መንፈስ ቅዱስ ፍሬ ነው አለን ቅዱስ ጳውሎስ። እንደዚህ ያሉትን የሚከለክል ሕግ የለም ካለ በኋላ ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። አንድ ሰው የክርስቶስ ኢየሱስ ነው የሚያስብለው የመንፈስ ቅዱስ ፍሬ ሲያፈራ ነው። ስጋ የተባለ የኃጢአትን ስራ ሲሰቅል፣ ሰቀለ ማለት ተወ ማለት ነው። ዓለምን ትቶ ለክርስቶስ ሲኖር አንድ ሰው የክርስቶስ ኢየሱስ ነው እንላለን እንጂ በበደል ላይ በደል፣ በኃጢአት ላይ ኃጢአት፣ በርኩሰት ላይ ርኩሰትን እየጨመረ የሚመላለስ ሰው የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ የሚለው ቃል አይነገርለትም። ረክሷል፣ ከእግዚአብሔር መንግስት ርቋል፣ በንስሐ ሊመለስ ይገባዋል። ቆሽሿል። ያ በቆሻሻ የተመሰለው ርኩሰት ሊታጠብ ይገባዋል፣ በንስሐ ሊታተም ይገባዋል፣ በስጋው ደግሞ ነው ወደ እግዚአብሔር መንግስት ሊመለስ ይገባል። ይሄ ነው ኃጢአት ነው በደል ነው ሰውን የሚያረክሰው። ቆላሲስ ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ ላይም ይህን ግልጽ አድርጎ ነግሮናል። ቆላሲስ ምዕራፍ 3 ስትመለከቱ ቆላሲስ 3:5 ላይ እንዲህ ይለናል፣ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና እርኩሰት፣ ፍትወት፣ ክፉ ምኞትም፣ ጣዖትን ማምለክ የሆነ መጎምጀት ነው አለ። አያችሁ፣ ክፉ ምኞትም መመኘት። ዓለማውያን የሚያመልኩ ለምሳሌ ሮማውያን በዘመኑ ቄሳር አምልኮተ ቄሳር የተስፋፋ ነበር፣ አምልኮተ ሰው። ክርስቲያን ያንን ይመኝ ዘንድ አልተጠራም። ታስታውሳላችሁ በሐዋርያት ሥራ ምዕራፍ 17 ላይ በተሰሎንቄ አምልኮተ ሰው ይፈጸም ነበር፣ አምልኮተ ቄሳር ይፈጸም ነበር። እና ቄሳር ጌታ ነው፣ ኢየሱስ ክርስቶስ ጌታ አይደለም በሉ ቢሏቸው የተሰሎንቄ ሰማዕታት ምንድነው ያሉት? ቄሳር ጌታ አይደለም፣ ጌታ ኢየሱስ ነው፣ ኢየሱስ ጌታ ነው በማለታቸው ሰማዕትነትን ተቀብለዋል። ሲጎመጁ አትመለከቱም። ከአሕዛብ ጣዖት አምልኮት ጋር ለመሰሰን ወይም ያንን ጣዖት አምልኮ ውስጥ ራሳቸውን ለማግኘት ሲጎመጁ አትመለከቱ። ክፉ መጎምጀት፣ ክፉ የሆነ መጎምጀት፣ ዝሙትን ክርስቲያኖች በንጽህና በድንግልና የእግዚአብሔርን ቃል ጠብቀው አማናዊ የሆኑ ክርስቲያኖች እናያቸዋለን። ሌሎች ደግሞ አሉ ዝሙት ለመፈጸም እንደ አሕዛብ ከተለያዩ ሴቶች ጋር ዝሙት ለመፈጸም የሚጎመጁ፣ ኃጢአት ለማድረግ የሚሹ፣ ልቅ የሆነውን ክፋት ለመፈጸም የሚጎመጁ፣ ይህ በእግዚአብሔር ዘንድ የተጠላ ነው። ስለዚህ ነው ቅዱስ ጳውሎስ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ሲል ምድራዊ ሐሳብን የሚያሳስቧችሁን ክፋት፣ ዝሙትን፣ ርኩሰቱን፣ ይሄ ክፉ ምኞቱን፣ ጣዖት ማምለኩን ግደሉ ሲል ተዉ እያለ ነው። ከዛ ይቀጥልና በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ምን ይላል? ይመጣል። አያችሁ፣ የሚያረክሰው ኃጢአት ነው፣ በደል ነው፣ ርኩሰት ነው፣ ዝሙት ነው፣ ክፉ ምኞት ነው፣ ጣዖት ማምለክ፣ ይሄ ነው የሚያረክሰው። ቅንዓት ነው። እነዚህን ነገር ተዉ። እምቢ ካላችሁ ግን እግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። ለምንድን ነው እግዚአብሔር የሚቆጣው? በርኩሰት ጎዳና ላይ ስለቆምን ማለት ነው። ስለዚህ ሰዎች ከዚህ ግብራቸው ሊመለሱ ይገባል። አንደኛው ይሄ ነው። ጠቅለል እናድርገውና አንድ ያልተነሳ ሐሳብ ባነሳ ደስ ይለኛል። አንድ ያልተነሳ ሐሳብ ባነሳይ ደስ ይለኛል። ለማርቆስ ላይ ሌላው እንድትይዙት የምፈልገው አንዳንድ ሊቃውንቶች አሉ ይሄንን ሙሉን ሐሳብ ከምን ጋር ያገናኙታል?
እጅ መታጠብ አለመታጠብ የሚለው ሐሳብ ደቀ መዛሙርቱ የጌታ ደቀ መዛሙርት እጃቸውን ሳይታጠቡ በሉ ብለው ነው ፈሪሳውያን የከሰሷቸውና በሌላ ምሳሌ ደግሞ ይሰጡታል። በምሳሌ ሲያስተምሩ ይሄ የሚያሳየው በተለይ ግብፃውያን መተርጉማን ይሄ የሚያሳየው some people ላምብቦ ፋዘር ቴዎድሮስ ማላቲ some people see the disciples eating with unwashed hands, a reference to stretching their hands in preaching work among the Gentiles, whom the Jews considered as unclean and unholy people ብለው ይወስዱታል። የእግዚአብሔርን ቃል ወንጌልን በአሕዛብ መንደር በኋላ ላይ መስበካቸው ጋር ያገናኙታል። ያልታጠቡ ንጹህ አይደሉም ርኩስ ናቸው ብለው ነው አሕዛብን የሚመለከታቸው አይሁዳውያን። እነሱ ርኩስ ናቸው። ግን የእግዚአብሔር መንግስት ለእስራኤላውያን ብቻ አይደለም የመጣው። ቅዱስ ጳውሎስ በገላትያ መልእክቱ ላይ ይህንን ግልጽ አድርጎ ነግሮናል። የእግዚአብሔር መንግስት ወደ አሕዛብም ሐዋርያት በኋላ ላይ አሕዛብ መንደር ግሪክ፣ ሮም እየሄዱ ወንጌልን ርኩስ ናቸው ብለው አይሁዳውያን ንጹሃን አይደሉም ብለው አይሁዳውያን የሚመለከቷቸው ወነሱ ዘንድ ሄደው ወንጌልን እንደሚሰብኩ ወንጌል የምስራቹ ለዓለም ሕዝብ የተገለጠ እንደሆነ የምንመለከትበት አንድ ምሳሌ አድርገው ያነሱታል። በተለይ እቺን እንደ አንድ ሐሳብ ብንይዛት ደስ ይለኛል። ኦኬ እናያለን። ጴጥሮስን ለምሳሌ በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱት በቂሳሪያ ኢጣሊቄ ለሚሉት ጭፍራ መቶ አለቃ የሆነ ቆርኔሊዮስ ለሚሉት ሰው አንድ ሰው እዛ ቤት ገብተው ወንጌል ሲሰብክ፣ ቆርኔሊዮስ ሮማዊ ነው። ኦኬ በቆርኔሊዮስ ቤት ግን ጴጥሮስ እግዚአብሔር አምላክ ገብቶ እንዲያስተምር ሲያዘው እናያለን። በኋላ ላይ ሐዋርያት ሥራ ምዕራፍ 11 ላይ ስትመጡ ጴጥሮስን አንዳንድ ወንድሞች ከሰውታል አይሁዳውያን። እንዴት አሕዛብ ቤት ገብተው ወንጌልን ታስተምራለህ? ምዕራፍ 11 ላይ ስትመጡ ሐዋርያትና በይሁዳም የነበሩ ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራከሩ። ክርክራቸው ምንድነው? ወዳልተገረዙት ሰዎች ገብተህ ከነርሱ ጋር በላህ አሉት። በነገራችን ላይ አይሁዳውያን ይገርሙ ናቸው። ከአሕዛብ ጋር ቁጭ ብሎ በጠረጴዛ ጋር ምግብ መብላት ከአጋንንት ጋር እንደመብላት አድርገው ነው የሚቆጥሩት። እንዴት ይህን ታደርጋለህ ብለው ጴጥሮስን ሲከሱት እናያለን። የሚገርማችሁ ነገር ጴጥሮስ ግን ምንድነው ያላቸው? ቁጥር 26 ላይ እንዲህ የሚል ቃል 11 ቁጥር 26 ላይ ሐዋርያት ሥራ ምዕራፍ 11 እንዲህ የሚል ታሪኩን እናንተ ብታነቡት ደስ ይለኛል፣ ግን አሳጥሬ ልናገር። ከቁጥር 6 ጀምሬ ላንብብላችሁ። ከቁጥር 5 ጀምሬ ላንብብላችሁ። እኔ አለ ቅዱስ ጳውሎስ ሲጀምር ቅዱስ ጴጥሮስ ሲናገር እኔ በኢዮጴ ከተማ ሳለው ተመስጬ ራእይ አየሁ። ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት 4 እግር ያላቸው የምድር እንስሶች፣ አራዊትንም ተንቀሳቃሽ የሰማይ ወፎችንም አየሁ። ጴጥሮስ ሆይ ተነስተህ አርደህ ብላ የሚለኝ ድምፅ ሰማሁ። እኔም ጌታ ሆይ አይሆንም፣ ርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅም አልኩት። ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። ያየውን ራእይ ነው የሚነግራቸው። እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስ ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ከኔ ጋር መጡ። ወደዚያውም ሰው ቤት ገባን። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለውን ስምዖንን አስመጣ። እርሱም አንተና የቤተ ሰዎች ሁሉ የምትድኑበትን ነገር እነግርሃለሁ እንዳለው ነገረን። ለመናገርም በጀመሩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱም ወረደላቸው። በማለት እነርሱ ጋር ገብቶ የእግዚአብሔርን ቃል ያስተምር ዘንድ አብሯቸው ይበላ ዘንድ ያዘዘው እግዚአብሔር አምላክ እንደሆነ ነው የነገረው። ማንንም እርኩስ አትበል ማለት ነው ማለት ነው። አይሁዳዊ ያልሆነውን ሰው ግሪካውያን፣ ሮማውያንን እርኩስ አትበል፣ እነርሱም ለጌታ ያስፈልጉታል። አርደህ ብላ ማለት አስተምረህ
ወደ እግዚአብሔር መንግስት ጨምር ይጨመሩ ዘንድ መንፈስ ቅዱስን ይቀበሉ ዘንድ ወንጌልን ስበክ አስተምራቸው እንዳለ የራእዩን ትርጉም ነገራቸው ቅዱስ ጴጥሮስ። እና ለዚህ ነው አንዳንድ ሊቃውንት ይሄ እጅ መታጠብ እጃቸውን ታጥበው ይመገባሉ ብለው የከሰሱት ጻፍት ፈሪሳውያን በኋላ ላይ ከምን ጋር ያገናኙታል ማለት ነው? ወንጌልን ርኩስ ናቸው ንጹሃን አይደሉም ለተባሉ በአይሁዳውያን ዘንድ ተብለው ለተነገረላቸው ለአህዛብ የእግዚአብሔር ቃል እንደሚያስፈልጋቸው እነሱንም አርደን እንበላ ዘንድ አስተምረን የእግዚአብሔር ቃል ወደ መንግስቱ እንጨምር ዘንድ ሐዋርያትን ሲያዘጋጅ እንደሆነ በምሳሌ የሚናገሩ አባቶች አሉ። እና ይህንንም ልናውቅ ያስፈልጋል። የእግዚአብሔር ወንጌል ለአይሁዳውያን ብቻ ሳይሆን ለአህዛብ ጭምር የተላከ ነውና ስለዚህ በአውዱ መሰረት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያረክሰው ከልብ የሚወጣው ክፋቱ፣ በደሉ፣ ኃጢአቱ እንደሆነ በማርቆስ ወንጌል ምዕራፍ 7 ላይ አስተምሯል። ቅድም ጠላዲ መጀመሪያውን ክፍል ሰፊውን ክፍል ይዞት ነበረ። ከቁጥር 14 እስከ 23 ያለውን በዚህ መልኩ እንመለከታለን ማለት ነው። ምዕራፍ 7 እንግዲህ ቅዳሜ ዕለት ቀሪውን ክፍል እንማራለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ቆየን።